ፌሚኒዝምን ዲፌንድ ማድረግ ጊዜህም ኦርጋናይዜሽኖች በጀትም የሰዎች ኢሞሽንም ሁሉ ነገር እዛ ላይ ይፈሳል ብዬ አስባለሁ። አንድ ወንድ ልጅ ህጻን ልጅ ተወልዶ ከሞተ ላይክ ሳያድግ ማለት ነው ሚስት ይታጭለታል። ኦፍ ኤጅ ሲሆን ሊያገባትም ይችላል። የጋብቻ እድሜው ደረሰ ሲባል ቢኖር ኖሮ የጋብቻ እድሜ ደረሰ ተብሎ ማለት ምን ያህል ባህሎቻችን በጣም ሜል ሴንተርድ እንደሆኑ ማንም ማህበረሰቡ ሰው ቢገናኛትም ቢወለድም ምናምን የሚወለደው ልጅ በዛ ሰው ስም ነው የሚጠራ። even a dead man is better than a woman alive። ሴቶች የማህበረሰብ ውስጥ ያላቸው ሮል ሪፈረንስ የተደረገው ከወንዶች ባላቸው ሪሌሽን የሆነ ሰው ልጅ ናት፣ የሆነ ሰው ሚስት ናት። ሰላም ያገር ሰው ሀረግ ፖድካስት ተመልሷል። ዛሬ ደግሞ ከኡርጂ ቢሶ ጋር ልክ ነኝ ስምሽን? ከኡርጂ ቢሶ ጋር ያለነው የህግ ባለሙያና የሴቶች መብት ተሟጋች ነች። የሴቶች መብት ያው የሰብአዊ መብትና የሰብአዊ መብትና የሴቶች መብት ተሟጋች ነች። ከኢትዮጵያ ሴቶች ታሪክ፣ ከኢትዮጵያ ሴቶች ጥያቄና መብት እና በጣም ብዙ ጉዳዮች ጋር እንጨዋወታለን። አብራችሁ እንድትቆዩ እንጋብዛለን። አመሰግናለሁ እንግዳችን ስለሆንሽ። አመሰግናለሁ ስለጋበዛችሁኝ። አሁን አፈር ማለት ጀመር ስጋር ነግሬ ያለው ካሜራ ሲመጣ ልፈራ እችላለሁ። እሺ፣ የመጀመሪያ ኒቃቢ እንግዳችን ነሽ። ደግሞ እንደ ርዕስ የመጣንበት ጉዳይ ትንሽ በሶሳይቲ ውስጥ እንደ ኮንትራዲክሽን ሊሆን ይችላል። ለምሳሌ አንድ ኒቃብ የለበሰች ሴት በጣም ይሄ ቦልድ የሆኑ የጾታ ጥያቄዎችን ደግሞ ይዛ ፐብሊክሊ ስትቀርብ ምናልባት ሊያደናግር ይችላል እና ይህን እንደ መንደርደሪያ ከምን የመነጨ ነው ወይ ደግሞ አንቺ እንዴት ትገነዘቢዋለሽ ወይ ደግሞ በእንቅስቃሴዎችሽ ውስጥ ደግሞ ያጋጠመሽ ነገር ካለ? ብዙ ጥያቄ አንድ ላይ ያለው ይህን ጥያቄ ደግሞ አላሰብኩትም ነበረ። ኒቃብ ሪሊጂየስ ነገር ነው። አንድ ሰው ስትሆን ብዙ አይደንቲቲዎች አሉት። የጾታህም፣ የሃይማኖትክ፣ የሌሎች ብዙ አይደንቲቲ፣ የብሔር፣ የሌሎች ብዙ ስብጥሮች ስሪት ነህ። ሴት ስለሆንክ ሴት ብቻ አይደለህም። አንድን ሰው ስናየው የነዛን ሁሉ ኮምፖነንቶችን ነው ማየት የሚገባን አይደለ? የሰሩትን የመጣበትን። ሴትን ግን ስናይ ብዙ ጊዜ ሴት መሆኗ ይታየናል። ሙስሊም ሴት ስትሆን ኦር ኒቃቢ ሴት ስትሆን ደግሞ ያ ስፔሲፊክ ማንነቷ ብቻ ነው የሚታየን። ለዛ ይመስለኛል ኒቃቢ ሴት መሆን ደግሞ ሪሊጂየስሊ ኦቢዲየንት መሆንን ከሌላው ዓለም እንደመገለል አድርጎ የሚያይ ማህበረሰብ ክፍል ይበዛል መሰለኝ። ለዛ ይመስለኛል የተለየ ነገር ሳይሆን ሌሎች ሴቶች የሚያመጧቸውን ጥያቄዎች፣ ሌሎች ሴቶች የሚናገሯቸውን ነገሮች አንስተህ እንኳን ይዘህ ስትመጣ ሞራይን ሊበዛብህ ይችላል፣ ጥያቄ ሊነሳብህ ይችላል፣ ታማኝነት ልታጣት ትችላለህ። ከዛ ከሁሉም ወገን ነው ደግሞ ያ የሚሆነው። ሙስሊም ሴት ስለሆንክ የይዘህ የምትመጣ የሙስሊም ሴት ጥያቄ ብቻ ነው ብሎ የሚያስብ ሰው ይኖራል። ኦር ደግሞ አይ የሴቶች መብት ኢሹን ይዘህ የምትመጣ ሰው ስለሆንክ ደግሞ እስልምና ጥያቄ ውስጥ ሊገባ ይችላል። በተለያየ መልኩ ብዙ ኤግዛምፕሎችን ማንሳት ብንችልም በተለያየ መልኩ ግን እንትን አይደለም። ይሄ የሆነ የተደላደለ መንገድ አይደለም። የትኛውም ግን የሴት መብት ጥያቄን ይዞ የሚመጣም ሰው ደግሞ እንደዛ የተደላደለ መንገድ የለውም። የዚህኛው እነዚህን ኤሌመንቶች ይጨምራል። የሙስሊም ሴቶች አሁን ላይ እንደዛ ማለት አንችልም፣ ግን የሙስሊም ሴቶች የፐብሊክ ላይፍም ኩዌሽነብል ነው። ያ ደግሞ የኒቃብ የለበሰች ሴት ሆነ ስትመጣ ደግሞ ሞር ኩዌሽነብል ነው። የፐብሊክ ላይፉን መናገሩን ተወውና ፓርት ኦፍ ፐብሊክ ላይፍ ኤዱኬሽን ሴክተር ላይ አቬለብል ሆነ መማር ምናምን መቻልም ጥያቄ የሚሆንበት ሲስተም ውስጥ ነው አይደል ያለ ነው። ኖት እንደኛ ሀገር ብቻ እንደ ዓለምም እዛ ነገር ውስጥ አልፈ ስትመጣ አሁን ሬዚስታንሱም ከተለያየ በኩል ነው የሚመጣው። ግራ መጋባትም ይመጣል። እንዳልኩ እስልምናህም ጥያቄ ውስጥ ይወድቃል። የሴት መብት ጥያቄዎች በሙሉ በኢስላሚክ መንገድ ነው መምጣት ያለባቸው። እስልምና ከ1400 ዓመት በፊት መልስ ሰጥቶበታል። ምንድን ነው የምትጠይቁት ምናምን ይልሃል። ያ እስልምና እንደ ሃይማኖት ወረቀት ላይ ባለው ነገር አለ። ፕራክቲካሊ የኛ ላይፍ ግን አሁንም መልስ ያልሰጠበት ላይፍ ነው።
ሶ ያንን ሬዚስት ለማድረግ እንደ ሙስሊም ሴት ሊሆን ይችላል፣ እንደ ሴት እንደ ኢትዮጵያዊት ሴት እንደ አንዲት አፍሪካዊት ሴት ሊሆን ይችላል ጥያቄ ይሄን መታነሳው። ቅድም እንዳልኩ ደግሞ የነዛ የተለያዩ ማንነቶች ድምር ስለሆንኩኝ የትኛውን መንገድ ልመርጥ እንደምፈልግ ነው እኔ ነኝ። ያንን አይ ቲንክ ያንን ውሳኔን ይዤ መሰለኝ ወደዚህ እንትን ስራ ስገባ እንትን ያልኩት። ይህን ጉዳይ ሰፋ እያደረግን እንጫወተዋለን፣ ግን አንዴ ካነሳ ነው አይቀር ይሄ እዚሁ ላይ ትንሽ ብንቆይ ደስ ይለኛል። በቅርብ ጊዜ አንድ በዚህ ሀገር የፖለቲካል አክቲቪዝም ውስጥ የሚሳተፍ ሰው የአንድ የምርጫ ቅስቀሳ ላይ ሙስሊም ሴቶች ሂጃብ ለብሰው አይዲዮሎጂካሊ የሚያቀነቅኑት ፓርቲ ማለት ነው አይዲዮሎጂው ሊበራሊዝም ነው ብለው ሲያወሩ ሰማና በጣም እየተሳለቀባቸው በመሳለቅ ጭምር። ከዛ ውጭ ደግሞ ይሄ በጣም የብዙዎችም ፖፑላር የሆነ ኦፒኒየን ስለሆነ ማንሳት ስለሚኖርብን ነው። እንዴት ሊበራሊስት ሆነው እላያቸው ላይ ያደረጉትን የጭቆና መታያ የሆነ አለባበስ እንዴት ያሳያሉ የሚል አይነት ጥያቄ አንስቶ ነበር። እና ሂጃብን ኒቃብን የኦፕሬሽን አንድ መገለጫ አድርጎ የማየት ይሄ የመብት ትግል ላይ ነጻነት ላይ ምናምን አይዲዮሎጂካሊ ማለት ነው የማየት ጉዳይ አለ። እና እሱንስ እንዴት ነው የምታየው? ሁለት ተቃርኖ ነው ብዬ ነው። አንዳንዴ ሃይማኖቱ ላይ ሆነሽ የመብት ጉዳዮችን ቦልድ በሆነ ድምጽ ስታሰሚ የሚባሉ ነገሮች አሉ፣ ሪሊጂየስ የሆኑ ሪፍረንሶች ጭምር እየተጠቀሱ ማለት ነው። በዚህ በኩል ደግሞ ይሄ ጉዳይ አለና አስተውለሹ ያስበሹ ከሆነ ብዬ ነው። ስፔሲፊክ ኢንሲደንቱ እየመጣልኝ አይደለም፣ ግን ሙስሊም ሴት ካለባበሷ ጀምሮ የተጨቆነች ናት። ሶ ኤቭሪ የወሰነችው ህይወቷ ውስጥ ውሳኔ ህይወቷ ውስጥ ያሉ ወንዶች ውሳኔ ነው ብሎ ከማሰብ ነው የሚመነጨው። ኦር ሜቢ የሃይማኖቱ ተከታይ ላልሆነ ሰው ደግሞ ሃይማኖቱ ራሱ ሴትነትን የሚጨቁን መስሎ የሚመጣ ነገር ነው። ለኔ እንደ ስርዓት እንደ አንድ ግለሰብ እስልምና በቂ መልሶች አሉት። እንደ ሴት የሚጨቁነኝ አይደለም ፕሪንሲፕሉ ብዬ ነው የማምነው። ነገር ግን ሙስሊሞች እንዲሁም ሀገሬ ውስጥ ያሉ ሌሎች ማህበረሰብ ክፍሎች ግን ሴትን ይጨቁናሉ። ሶ ሴትን ለመጨቆን ከሚጠቀሙባቸው መሳሪያዎች ደግሞ የመጀመሪያው ሃይማኖት ነው። ምክንያቱም ሃይማኖት እንዲያይልም ሰሚሲቭነስን በሃይማኖት አድርጎ በሚያስተምር ማህበረሰብ ውስጥ ከሃይማኖት ማፈንገጥን ደግሞ እንደሚፈራ ህዝብ ያ በደንብ ማሰሪያ ሆኖ ቆይቷል። ሶ ሜቢ እነዚህ ሙስሊም ሴቶች ሂጃብ የሚለብሱት ወንዶች ስላሏቸው ነው፣ ወንዶች ኦፕረስ ስለሚያደርጓቸው ነው የሚሉ አስተሳሰቦች ከኛ ሀገር ላይሆን ይችላል፣ ግን እንደ ዓለም ካሉ የተለያዩ ማሳያዎች የመነጩ ይሆናሉ። ምክንያቱም ሂጃብን ማንዳተር የሚያደርጉ ሀገራት አሉን፣ ሂጃብን ማንዳተር የሚያደርጉ ስርዓቶች፣ ካልቸሮች አሉን። ለእኔ ሂጃብ በእምነት ውስጥ ያለውን ፕሪንሲፕል አውቀኸው ከማመንና ከራስ ፍላጎት በመነጨ ዲሲዥን የምትመጣበት ነገር ነው ብዬ ነው የማስበው። የትኛውም ስቴጅ ላይ ማለት ነው። ክሬም ማድረግም ሊሆን ይችላል፣ ሞደስት ዌር መጠቀም ሊሆን ይችላል፣ ኒቃብ፣ ቡርቃን፣ የትኛውም ላይ ሴቷ ያንን ዲሲዥን ከራሷ ፍላጎት ከራሷ እምነት የምታመነጨው ሊሆን ይገባል። ነገር ግን በታሪክ እንደዛ ያልሆነባቸው ሞመንቶች አሉ። እነዛ ነገሮች ፊዳ ያደረጓቸው ደግሞ እንደዚህ ሚስኢንፎርምድ የሆኑ ሰዎች አሉ። መቼም ቢሆን ሂጃብን መርጬው ነው የለበስኩት የሚለውን አስተሳሰብ ሊቀበሉ የማይፈልጉ እየነገርካቸው ማለት ነው። ከዛ አስተሳሰብ ተነስቶ ሂጃብ በጣም ሴቶች ራሳቸውን ማሳየት ይወዳሉ ብሎ ኦልሬዲ የሆነ ፓትሪያርካል ስቴሪዮታይፕ ይዞ ያለን ሰው አይ ይሄ አለመታየት ምርጫዬ ስለሆነ ነው ምለብሰው የሚለውን ነገር መቀበል የሚችል አልሆነ። ምክንያቱም እነዛ ሂጃብ በግዴታ የሚለበስበት ጊዜ ኦር አሁን ላይ ያለናት የኛ ቦታ ኦር ፐርሰናሊ እኔ እንደዛ አይደለሁም ብዬ ዲክሌር ሳደርግልህ እኔን እንደ ኢንዲቪዥዋል ማመን ነው ያለብህ። ኦር ኢትዮጵያ ውስጥ በተለየ መልኩ ኢንዲቪዥዋል ይሄ ፋሚሊ ምናምን ሊኖር ይችላል። ከዛ ውጭ ግን ይሄን ያህል ማንዳተሪ አድርጎ የሚያስገድድ ኦር ሂጃብ ባለመልበስ የሚያሰቅል ኦር የሚያስወግር ስርዓት የለንም። ግን ኢትዮጵያዊትንም ሴት እንደዛ ኩዌሽን የምታደርጋት ስቴሪዮታይፑን
ሌሎች አካባቢ ላይ ያየኸውን የሰማኸውን ነገር እዚህም ይዘው ስለመጣህ ነው ብዬ ነው የማስበው። ምክንያቱም ክሊር ዲክሌር እያደረግኩ ከሆነ ሂጃብ እኔ ነኝ መርጬ የለበስኩት this is my choice እያልኩ ከሆነ የዛ ማሳያ አንዱ ወደዛ ኢሹ ብዙ ጠልቀን ሜቢ የምንገባበት ስቴጅ ካለ አላቅም፣ ግን ከሂጃብ ጋር ተያይዞ ትምህርት ቤት አቴንድ ከማድረግ ጋር የተለያዩ ጥያቄዎች አሉ ኢትዮጵያ ውስጥ። እነዛ ጥያቄዎች ላይ ተማሪዎች ትምህርት መማር ይፈልጋሉ። ሙስሊም ሴቶች ከነ ሂጃባቸው ትምህርት መማር ይፈልጋሉ which is ሁለቱንም አይደንቲቲን ፐብሊክ ላይፍ ኤክሰርሳይዝ የማደርግበትን the right to education ኤክሰርሳይዝ የማደርግበትንም እድል እጠቀመዋለሁ and then freedom of religionን ከነ ማኒፌስቴሽኑ መጠቀም ፈልጋለሁ። ያለኝን ሰብአዊ መብት ሁሉ አሟጥጬ መጠቀም ፈልጋለሁ የሚሉህን ሴቶች እያየህ ባለህበት ሁኔታ ላይ የሁሉንም ሴት ኤክስፒሪየንስ ሂጃብን ተገዳ እንደምትለብሰው አድርጎ ማሰብ አይ ቲንክ ሚስኢንፎርምድ ከመሆን ኦር እያወክ እምቢ ከማለት ውጪ ምን ሌላ ኤክስፕላኔሽን ያለው አይመስለኝም። ምክንያቱም ዓለም ተገደው የሚለብሱ ሴቶች ሊኖሩ ይችላሉ አሁንም አለ ያ ሪያሊቲ። እኛ ጋር ግን በተቃራኒው ሂጃብ መልበስ እፈልጋለሁ፣ ሂጃቤን ለብሼ ግን ስቲል ሌሎች ሰብአዊ መብቶችን ኤክሰርሳይዝ ማድረግ እፈልጋለሁ እንደ ሰው ልጅ። ሃይማኖትም ሰብአዊ መብት ነው፣ ትምህርትም ሰብአዊ መብት ነው ኢኳሊ። ያንን ኤክሰርሳይዝ ማድረግ እፈልጋለሁ የተባልክ በምትጠየቅበት ማህበረሰብ ውስጥ ሴቶች ተገደው ነው ሂጃባቸውን የሚለብሱት ነው። ተገደው ቢሆን ኖሮ እነዛ ሴቶች ሂጃብ አውልቃችሁ ትምህርት ቤት ነው ሲባል ኦኬ ብለው ሂጃባቸውን አውልቀው ምንም አይነት ሬዚስታንስ ሳያሳዩ ወደ ትምህርት ቤት የማይሄዱበት ምን ምክንያት ይኖረናል? ሶ አይ ቲንክ ሚስኮንሰፕሽኖችን ማጥራት ካለመፈለግ ኦር በደንብ ኢንፎርምድ ካለመሆን የሚመጣ ነገር ነው ሜቢ ብዬ አስባለሁ። ይሄንን በኋላ ላይ በብዙ መንገድ የሴቶችን ጥያቄ ስለምናየው ይሄንንም በሰፊው የምናየው ይሆናል። እንግዲህ በዓለም ፖለቲካል ታሪክ ውስጥ በህዝቦች የመብት ጥያቄ ውስጥ ከዛ ውጭ የጭቆናም ታሪክ ውስጥ የተለያዩ ቡድኖች አሉ፣ ኢኮኖሚካል ክላሶች አሉ፣ መደቦች አሉ። ከዛ ውጭ ማህበረሰብ በሬስ በዘር ደግሞ በጣም ብዙ አይነት የመደብ ጥያቄዎች ነበሩና የሴቶችን ጥያቄ ከምን አይነት መደብ ነው ምን መደበው ከሚለው እንጀምር። አይ ቲንክ የሴቶች ጥያቄ ራሱን የቻለ የሴቶች ጥያቄ ነው፣ የሴቶች መብት ጥያቄ ነው። እንዳልከው የመደብ ጥያቄዎች አሉን which is በቃ በኢኮኖሚያችን አቅም ዲፍረንስ ያሉ የመደብ ክፍፍሎች አሉ ማህበረሰብ ውስጥ ጦር ነበሩ፣ አሁንም ሰምሃው ኤግዚስት ያደርጋሉ እንትን ባይልም በሲስተም ተደግፎ ኦር ሌጋል ባይሆንም እሱ የመደብ ጥያቄ እንደ ማንኛውም ሰው እዛ ውስጥ አለች ሴት ልጅ። ምንድነው ከሬስ ጋር ተያይዞ የሚነሱ ሙቭመንቶች ውስጥ ያሉ ጥያቄዎች ውስጥም እንደ ማንኛውም ሰው አለች። የተለያዩ የሰው ልጆች ማንነቶች ላይ ተመርኩዘው የተሰሩ አግላይ ስርዓቶችን ለመታገል የመጡ ሙቭመንቶች ላይ ሁሉ ሴቶች አሉ። ሪፕሬዘንት የተደረጉበት መንገድ ኦር አስተዋጽኦቸው ቢለያይም ሴቶች ግን እንደ ሴት በጾታዊ ማንነታቸው ደግሞ ያለው ማህበረሰብ አግላይ በመሆኑ ምክንያት ያንን ሬዚስት አድርገው የወጡበት ደግሞ ራሱን የቻለ ሙቭመንት አለ። ያ እንደ ዓለምም እንደኛ ሀገርም ያለ ሙቭመንት ነው። ሴቶች ሴት በመሆናቸው ምክንያት ብቻ የመጣባቸው ዲስክሪሚኔሽን ኦር መገለል ደግሞ እሱ ብቻውን አይደለም ተነጥሎ የሚታየው። ሜቢ የሚገለለው የክላስ ሲስተም ውስጥ ያለች ሴት ኦር ፌቨር የሚደረገው የክላስ ሲስተም ውስጥ ያለች ሴት ጥያቄ የተለያየ ይሆናል። በየእንትኑ እየሰራ ነው ስንሄድ ማለት ነው። ስለዚህ ሴቶች የተለያዩ የሬዚስታንስ ሙቭመንቶች አካሎች ነበሩ እንደ ማንኛውም የማህበረሰብ ክፍል በሴትነታቸው ሪፕሬዘንት ተደርገው ሳይሆን ኦር የሴት ጥያቄን በዛ ውስጥ ይዘው ሳይሆን እንዲሁም ደግሞ ለብቻቸው የሴቶች ጥያቄን በየትኛውም ማህበረሰብ ውስጥ በየትኛውም
ምንድነው የመደብ ጥያቄ ውስጥ ኦር በየትኛውም ደግሞ የብሔር ጥያቄ ውስጥ maybe እንደኛ ሀገር ደግሞ እነዚህ አይነት ሙቭመንቶች ሞር የበረከቱ ስለነበሩ ውስጥ አሁንም የሴቶች ጥያቄዎች ነበሩ። መጀመሪያ ላይ ትግሉ በቃ ሴቶችን የመሬት ባለቤት ወንዶችን አጠቃላይ ህዝብን የመሬት ባለቤት ማድረግ ነው ተባለና የሆነ ስቴጅ ላይ ከፊውዳል ስርዓት ለመውጣት ትግሉ ሲመጣ ከፊውዳል ስርዓቱ ይሄ ጭሰኛው መሬቱን ኦን አድርጎ እያረሰ የነበረው ሰው ኦን ያድርገው ሲባል እንዴት ነው የሆነው? ባለቤትነቱን ይዘው የከረሙት እነማን ናቸው? ወንዶች ናቸው አይደለ? ሴት ሰፖርቲንግ ሮል የምትጫወትበት የጭሰኛ ማህበረሰብ ውስጥ እዛው ያለውን ፓትሪያርካል በሚያጸና መልኩ መሬት ለገበሬው ይሁን ሲባል ገበሬው ወንዱ ነው ባይ ዲፎልት። እዛ የመደብ ጥያቄው የተመለሰ በሚመስለን ሁኔታ ውስጥ አሁንም የሴቶች ጥያቄ ተልበስብሶ ነው ያለፈው ኦር ሌላ ጥያቄ ፈጥሮ ነው ያለፈው። የብሔር ጥያቄዎች አሉን። እነዛ የብሔር ጥያቄዎች ተመለሱ ብለን አስዩም እናድርግ። ተመልሰዋል እያልኩ አይደለም፣ ግን ተመልሰዋል ስንል ራሱ የሴቶች ጥያቄ ሙሉ በሙሉ እዛ ውስጥ ተመልሰዋል ወይ ብለን ስናይ አልተመለሱም። ለዛ ነው የሴቶች ጥያቄዎች በየስቴጁ በየታሪካችን በየትግል ውስጥ ፔጅ ውስጥ ከተወሰነ ጊዜ በኋላ የሴቶች ጥያቄ ሆኖ መምጣት የጀመረው። ከዛ በፊት ያሉን የሴት ሙቭመንቶች ለምሳሌ በንጉሱ ዘመን ከዛ በፊት ምናምን ያሉ ሰዎች ኢንዲቪጁዋል ሴቶች ናቸው በታሪካችን ውስጥ የሚነሱት እንጂ እንደ ሙቭመንት እንደ ትግል የሆነ የተደራጀ ጥያቄውን ሊስት ያደረገ አልነበረን። አይ ቲንክ የማህበረሰቡ የእድገት ደረጃም የጥያቄዎቹም ሁኔታ እንደ ሀገር የመሰራት ስቴጅ ላይ ምናምን ስለነበረ ያ ኮንሰርን አይደለም። ዓለምም እንደ ማህበረሰብ አዌር የሆነበት ሁኔታ አይደለም እዛ ስቴጅ ላይ። ጊዜው እያለ ሲሄድ ግን ሴት የፓርላማ አባላት አንድ የሴት ፓርላማ የመጀመሪያ ሴት የፓርላማ አባል ምናምን ብለን ስናነሳ በንጉሱ ዘመን ሰምተናል አይደለ? ኦር ሴቶች ጦርነት መሩ ስትራቴጂካሊ ብለን ተጌጣይቱን እናነሳለን። ኦር የነ ቃቄ ወርዳዎትን ታሪክ እናነሳለን። ግን ኢንዲቪጁዋል ውመን ናቸው። ወደ ኋላም ሄደህ ብታይ የነገሱ ነገስታት ሴቶች ታሪኮች ሲነሱ ኢንዲቪጁዋል ሴቶች ናቸው። እነዛ ራሱ እንዴት ነው በታሪካችን ውስጥ የተገለጹት የሚለው ሌላ ጥያቄ ነው። የሻምፒዮንነት የሀገር መስራችነት ምናምን ካባ ነው የለበሱት ወይስ የአስፈሪና የጭራቅ ማንነት ለብሰው አሁን ዛሬ ስቴሪዮቲፒክ የሆነውን የሴት መሪነትን ጥያቄ ውስጥ የሚያስገቡ አስተሳሰቦችን ያጸኑት የሚለውን ስናይ ለኔ ሞሮፍ ሴቶች መሪ ሲሆኑ አስፈሪ ቁጡ ምናምን ናቸው የሚለውን አሁን ያለውን ስቴሪዮታይፕ የሚያጸኑ ሆነው ነው የምናገኛቸው። የኔ የወዲት ጉዲትን ታሪክ ብታነሳ በአፋን ኦሮሞ ያደግኩበት ማህበረሰብ ውስጥ የሚነገር ታሪክ አለ። ያኮመኖዬ ታሪክ አለ። የንግስት ፉራ ታሪክ አለ ሲዳማ ላይ። እነዛ ነገስታት ምድር አንድ ራሱ አለ ከምድር ከፍ ከሰማይ ዝቅ ያለ መሀል ላይ ተንሳፈፈ ቤት ስሩልኝ አለች አኮመኖዬ እናም ብለው ከዛ ሰው ሽማግሌዎቿ አማካሪዎቿ ይረግሟታል። እንደዛ አይነት ስቶሪ ነው የሚነገር። አስቸጋሪነታቸው ነው የተነገረው። ያንን ነው እየተነገረ ያለ አፈ ታሪክ ነው ደግሞ የተጻፈ ነገር እንኳን የለውም። የት ነው የምታስተካክለው? እነዛ ኢቭን በቀደምት ዘመናት ያሉ ሴቶች በታሪክ ውስጥ የተገለጹበት መንገድ እንደዛ ነው። ሴቶችን ወደ ፐብሊክ ላይፍ ስናመጣቸው ራሱ የነበረን ሴቶች ስለ ኢንዲቪጁዋል ሴቶችን ወደ ፐብሊክ ላይፉ ስናመጣቸው ያለው መገለጫ እነዚህን አድርገን ስለገለጽ ነው ብዙ ሴቶችን ወደ ፊት ለፊት የማምጣት ፍላጎት እንዳይኖረን እንዳውም ያንን ክሌማችንን የሚያስረግጥልን ሆኖ ቆይቷል። አሁንም ቢሆን የሴት ቢሮ ኃላፊ ቁጡ ናት ምናምን የሚሉት ነገሮች ከዛ ነው እየመጡ ኃይለኞች ናቸው እኮ ሴቶች ምናምን የሚለውን እያልክ ነው የምትሄደው።
ለሌሎች ለወንድ ነገስታት የሰጠናቸው ኤክስኪውዞች አሉ ለሰሯቸው አትሮሲቲስ ኤክስኪውዝ አለን። ሀገር እየገነቡ ነበር፣ እንዲህ ያሉ ነበር፣ አስቸጋሪ ሳብጀክቶች ስላሏቸው ነው እንደዛ የሆኑት የሚል ኤክስኪውዝ እንሰጣቸዋለን። ለሴት ነገስታት እና መሪዎች በታሪክ ውስጥ ኢንዲቪዥዋል እንደ ሙቭመንት አይደለም ማያቸው እንዳልኩ፣ ግን ያንን ኤክስኪውዝ ራሱ የለንም። ሶ እንደዛ እየተሳለ የመጣ እንትን ያው ዓለም ራሱ በዛ ዳይሬክሽን እየሄደች ስለመጣች ከተማሪዎች ጥያቄ ጋር ተያይዞ ከዛ በኋላ አብዮት ውስጥ ምናምን የተለያዩ የሴት ስፔሲፊክ የሆኑ የሴት መብት ጥያቄዎችን የያዙ ሙቭመንቶች ተጀምረዋል። እነሱም ጋር ግን እንዳልኩ አሁን መሬት ላራሹ ሲሆን አራሹ ማን ነው? ወንድ ነው። መሬት ላራሹ ሲሆን መሬቱን ኦን አድርጎ ቀረ። አራሿም አልነበረችም። ኢንዲቪዥዋል ሴት እያረሰች ሊሆን ይችላል፣ ግን ባይ ዲፎልት ግን እንትኑን ሲስተሙን ለነሱ አመቻችቶት ቀረ ማለት ነው። ሴቶች አምራች ዜጋውን መቀላቀል አለባቸው ተባለ። ሴቶች ወደ ፐብሊክ ላይፍ ሞር እየወጡ የሄዱት አብዮቱ ላይ ነው ብዬ አስባለሁኝ። በተወሰነ ደረጃ የንጉሱ ስርዓት ውስጥ ያሉ ሴቶች መማር ስለቻሉ ነው። በእርግጥ በንጉሱ ስርዓት ውስጥ እነዛን ግን መማር የቻሉት ደግሞ የቅድም የክላስ ጥያቄውን ይመልሳል። የትኛው ሎወር ክላስ ወይም የጭሰኛ ልጅ ናት የምትማረው? በአብዛኛው የሚማሩት ደግሞ የፊውዳል ክላሱ ላይ ያሉ ሴቶች ነበሩ። የሚማሩትን ነገር ለማየት እየሞከርኩ ነበረ። እቴጌ መነን ትምህርት ቤት አንዱ የትምህርት ርዕስ ትዳር አያያዝ ምናምን ለሴቶች የሚሰጠው ትምህርት የትዳር አያያዝ ምናምን። ከዛ ደግሞ ከፍ ሲል ሙያ ሲማሩ ነርሲንግ፣ ይሄ ለሴቶች እንትን የተባሉ ናቸው፣ የእንክብካቤ ስራዎች ናቸው፣ የእጅ ጥበብ ባለሙያ ምናምን የሚሉ ትምህርቶች ነው የሚሰጡት። ሶ ኢቭን ትምህርቱ ራሱ በሆነ ስቴጅ ተፈቅዶላቸው ስርዓቱ እንትን ብሏቸው የመጡ ሴቶች ራሱ እነዚህ ነገሮችን ነው የሚሰለጥኑት። ሰፖርቲንግ አሁንም ሰፖርቲንግ ሮል ኖሯቸው ፓትሪያርኪውን ሰፖርት የሚያደርግ ብዙ ወንዶች ነርስ ሆነው እንትን ጸሐፊዎች ሆነው ጊዜ ከሚባክን የተሻለ ሌላ ሮል ላይ ይቀመጡ። ይህንን ደግሞ አይ ቲንክ ይችሉታል አይነት የሚመስል ሁኔታ ነው አሰጣጡ የነበረውና እንደዛ ነው እያለ የመጣው። ከዛ በኋላ ግን ትሩ ታይም ከተማም እየተስፋፋ ሲሄድ ምናምን በቃ ትምህርት ቤቶች ይመጣሉ። ሞደርናይዜሽን የራሱ የሆነ እንትን አለው። ለሴቶች መብት ምናምን ብሎ ታግሎ የመጣ ላይሆን ይችላል ያ ነገር። ኦፖርቹኒቲው ግን ሲመጣ የተማሩ የተወሰኑ ሴቶች እነዚያ የተማሪዎች እንቅስቃሴዎች ውስጥ ሲመጡ፣ የተማሪዎች እንቅስቃሴዎች ውስጥ ደግሞ ላይክ ሴቶችን ያላሳተፈ እንትን አብዮት ግቡን አይመታም አይነት ምናምን እንትኖች መጡ፣ ማኒፌስቶዎች። እነዛ ነገሮች ውስጥ ስትገባ ያን ስርዓት ሲወልድ ሴቶች ፋብሪካ ውስጥ የሚቀጠሩ የራሳቸው ገቢ የሚያገኙ ሆኑ። ያን ሲሆን ግን እንደ ሴት እንደ ማህበረሰብ ደግሞ ይሄ ያስቀመጥናቸው ጀንደር ሮልስ አልቀሩ። ሴቶች በጣም የሚገርመኝ ኮንሰፕት አለ፣ ድርብ ጭቆና የሚል። ሴቶች ውጭም ወጥተው እንዲሰሩ ገቢም እንዲያመጡ፣ ከዛ ደግሞ ቤት ውስጥ ደግሞ ሁሌ ሲሰሩ የነበሩት ነገር ሁሉ ደግሞ እንዲሰሩ፣ ሶሻሊም ማህበረሰብ ውስጥ ኮንትሪቢዩት ያልናረግ ያለባቸውን ነገሮችም ኮንትሪቢዩት እንዲያደርጉ ኤክስፔክት ስታደርግ ምንም አይነት ቤት ውስጥ ያላቸውን ሮል ሳትቀንስላቸው፣ እንደ ማህበረሰብ አካል ደግሞ ይሄ ሶሻል ላይፉን ይዞ ማስቀጠል ላይም ያላቸውን ሮል ሳትቀንስላቸው ሌላ ተጨማሪ ሮል አምጥተህ ነው የሰጠሃቸው። ያ ተጨማሪ ሮል ደግሞ የራሱ የሆነ ዲማንዲንግ የሆነ ስራ ነው። በቀን 8 ሰዓት መስራት አለ፣ በዚህ ሰዓት መጥተህ በዚህ ሰዓት መግባት አለብህ ምናምን የሚሉ ማለት ነው። አሁንም የሴቶች ጥያቄን የሚመልስ ሳይሆን ተጨማሪ የሴቶች ጥያቄን የሚፈጥር ሆነ። የዛ የስራ መደብ ውስጥ ደግሞ ኦኬ ተመሳሳይ ስራ እየሰራን ማን ነው ተመሳሳይ ደሞዝ ነው እየተከፈለን ያለው? ለምንድን ነው ከዚህ ስራ ውስጥ ራሱ ደግሞ ይሄኛውን ስፔሲፊካሊ ብቻ ሴቶች የሚሰሩት? ሴቶቹ በቅተው የተሻለ የሚባለው እንትን ላይ ሊመጡ አይችሉም ወይ ምናምን የሚሉትን ከማህበረሰብ መለወጥ ጋር የሴቶች ጥያቄም እየተለወጠ እየሰፋ እየሄደ ነው። አሁንም ቢሆን የሆነ እንዴ እንማር አላችሁ ይኸው ተማራችሁ ምንድን ነው የምትጨቀጭቁ? ሲምፕሊ እንደ ቀልድ ምናምን የሚባሉ ነገሮች አሉ፣ ግን ኢቮልቭ ያደርጋል
ጥያቄው ኢቮልቭ እያደረገ ይሄዳል። ኢቭን ዊዝን የሴት ራይት ሙቭመንት አካል በሆኑ ሰዎች መሀል ራሱ እዚህ ጋር ስቴጁ ይሄ ነው የሚበቃው ብሎ የሚያስብ ሰው ሊኖር ይችላል። ግን እንደዛ አይደለም። አት ሰም ፖይንት ቅድም ኢንፎርማሊ እያነሳ እንደነበረው የሴቶች ጥያቄ ትምህርት ቤት መሄድ ሆኖ ሊሆን ይችላል። ትምህርት ቤት ሄደው ግን ያሉባቸው ማህበረሰባዊ ጫናዎች ትምህርታቸው ላይ ጥሩ ፐርፎርም እንዳያደርጉ ኦር ኤክሴል እንዳያደርጉ ኦር ፈርዘር ኢን ኤዱኬሽን እንዳይሄዱ የሚያደርጓቸው ሆኑ። እነዛን ነገሮች መፍታት ደግሞ አሁን ሌላ ጥያቄ ሆኖ ይመጣል ማለት ነው እንጂ ትምህርት ቤት መሄድ ነበረ ጥያቄያችን ተመልሶልናል ማን ብለን ቁጭ የምትለው ነገር አይደለም ማለት ነው። ሶ ራሱ ኢቮልቭ እያደረገ ይሄዳል። ተፈጥሮ ነው ይሄ። የየትኛውም ሙቭመንት ተፈጥሮ ነው። ደግሞ የሆነ የመደብ ጥያቄ ነበረ፣ መሬት ላራሹ ሆነ። ከዛ በኋላስ አራሹ መሬቱ እጁ ላይ ነው ያለው። ሌሎች የሚያበቁት መንገዶች አሉ። ልጆቹ እንዲማሩ ያስፈልገዋል። ሶ ኤዱኬሽን ሁሉም ቦታ ላይ አቬለብል መሆን አለበት። ከዛ ከተማ ያንን እድል አገኘ። ሶ የከተማ ሰው እና ደግሞ ሌላ ሪሞት ኤሪያ ላይ የሚኖረው ሰው ጥያቄ ደግሞ ለብቻው እንደገና ተፈጠረ። ተመሳሳይ መደብ ላይ የነበረ ሰው ሊሆን ይችላል እኮ። ከዛ ትምህርት ቤቶችን ወደ ገጠር ቀበሌዎች ማስፋፋት፣ ሆስፒታሎችን ወደዛ ተደራሽ ማድረግ ካልሆነ ግን አሁንም የሪሶርስ ሪዲስትሪቢዩሽን ጥያቄ ሆኖ ደግሞ ይነሳል። ሶ ሁሉም የሙቭመንቶች ኦር የመብት ጥያቄዎች ኢቮልቭ እያደረጉ ይሄዳሉ። ኢቮልቭ አድርገው ሄደው አንዳንዴ ከተሳካላቸው ከዛ ቢዮንድ ሄደው እንደ ማንኛውም ሰው የመኖር መብትን ማስከበር መቻል ነው አይደል አላም። ሴቶች ግን እዛ ስቴጅ ላይ አልደረስም። በየርከኑ ሬዚስታንሱ እየገደበ ይሄዳል። ከዛ ደግሞ ለውጡን ማምጣት ያን ያህል ቀላል አይደለም። ምክንያቱም እንደ ማህበረሰብ የተሰራንበት ኢቭን ሁሌ የሚነሳው የሴቶች ናቸው አይደል እንደ እርስ በርስ ሰፖርት የማይደራረጉት ምናምን የሚለው ክሌም ይኖራል። ለምንድን ነው? ሴቶችም የዛው ማህበረሰብ ስሪት ነን። ውጤታ ያኔ የሰራን ያንን አለርን ለማድረግ የራሱ የሆነ ፕሮሰስ ይፈልጋል እንጂ ግዴታ ሴት ስለሆንክም የሴትን መብት ጥያቄ ምናምን ተረድተህ ትመጣለህ ማለት አይደለም። ሶ እንደዚህ ኢቮልቪንግ ነው። የሆነ ስቴጅ ላይ ይደርሳል፣ ወደ ኋላም ይጎተታል። እንዲህ እያለ ነው የሚሄደው። ሶ አሁንም ላይ የሴቶች መብት ጥያቄ አለ። ድሮ የተደራጀ አይደለም እያልኩ ነው። ኢቭን አሁን ራሱ የምር የሁሉም ሴት ጥያቄ አንድ አይነት ነው። አሁን ባሉ የሴቶች መብት ንቅናቄዎች የሁሉም ሴት ጥያቄ ይመለሳል ወይ ብለህ ስትጠይቅ ደግሞ ሌላ ሰፊ የሆነ ጥያቄ ገና ያልተመለሰ ራሳቸው የሴቶች ሙቭመንት ውስጥ ያሉ ሰዎች ራሱ የማይመልሱት አይነት ሆኖ ደግሞ ታገኘዋለህ። እንግዲህ የእያንዳንዱን የመደብ የምንበለው የቡድኖች የግለሰቦችም ጥያቄ መጀመሪያ ግንዛቤው ነው። አንድ ሰው እየተጨቆነ እንዳለ እንትን ማወቅ አለበት። ከዛ በኋላ ነው እሱን አርቲኩሌት የሚያደርገው። ለምሳሌ የብሔረሰብ ጭቆና የሚባለውን ጉዳይ አርቲኩሌት ያደረጉት የሆኑ ኢንዲቪዥዋልስ ናቸው። ከዛ በኋላ ግን የብዙዎች ጥያቄ ሆኗል። ያ ማለት ግን እነዛ ችግሮች አልነበሩም ማለት አይደለም። የሆነ ሰው አርቲኩሌት አደረገው ማለት ይሄ ራፖርት ጻፊ የሚባላል አይደለ? መጥቶ ችግሩን ሲነግረው እንዲህ ነው እንዴ ተጨቆንኩት ምናምን አለ እንደሚባለው ሳይሆን ማህበረሰብ ብዙ ጊዜ ኮንሸስ ላይሆን ይችላል እየተፈጸመበት ያለውን ነገር እና ካልተረዳውም ያንን ጭቆና ሊቀበል ይችላል። እና ከዛ አንጻር የሴቶችን መብት ከመገንዘብ አንጻር ያው ወደ ሬዚስታንስ ከዛ በኋላ ወደ ሆነ አይነት መብትን የመረዳትና መብትን የማስከበር ፕሮግሬሽን የሚሄደው ሁሉም ነገር ሌየር አለውና ከመረዳት የሚነሳ ነውና ምን ያህል አንደርስቱድ ነው የሴቶች ጥያቄ በኢትዮጵያ ውስጥ እንትንስ ክሊርሊስ የታወቀ ነገር ነው ወይ ማለት እነዚህ ናቸው ጥያቄዎቹ የሚዳስሰው ይሄንን ነው ተብሎ የተለየ ነገር ነው ወይ? ይሄ ምልሽ በህዝቡ ውስጥ ብቻ ሳይሆን ሙቭመንት ውስጥ ባሉ ሰዎች ጭምር ማለት ነው። አይ ቲንክ
ሙቭመንቱ ራሱ እንደራሱ አንድ ላይ ነው ያለው ብዬ አላስብም። የጋራ የሆነ ጥያቄ የሚለው ላይ የደረስን አይመስለኝም። አዎ ጀስት የሴቶች መብት ጥያቄ ስንል የተለየ መብት ጥያቄ አይደለም። ሰብአዊ መብቷን እንደማንኛውም ሰው ኢንጆይ የማድረግ ኤክሰርሳይዝ የማድረግ መብቷ እንዲከበርላት ነው፣ አክሰሱን እንድታገኝ ነው የሚሉ ኦፖርቹኒቲውን እንድታገኝ ነው የሚለው ነገር ጀነራል የሚያስማማን ነገር ሊሆን ይችላል። ግን እንደ ሙቭመንት እነዚህ ናቸው ጥያቄዎቻችን። ከዛ እነዛ እንደ ኢትዮጵያዊ ስታረገው ደግሞ በጣም እንትን ይሆናል። እነዚህ ናቸው ጥያቄዎቻችን ብለን ለመስማማትም እድሉን አንድ ላይ መተን እድሉን ያገኘን አይመስለኝም። እንደ ኢትዮጵያ ሴት አይደለም፣ እንደ ኢትዮጵያ ሴት ሙቭመንት ራሱ ማለት ነው ያለው አካል እርስ በርስ የጋራ የሆነ ነገር ላይ ለመምጣት መድረኩ ሊኖርህ ይገባል። ያንን መድረክ ማን ነው ኢኒሼቲቭን ወስዶ የሚያመቻቸው የሚለውን ባላቅም ማለት ነው። ምክንያቱም እኔ እንዳልኩ ቅድም ሴት ነኝ፣ ኢትዮጵያዊ ነኝ፣ አፍሪካዊ ሴት ነኝ፣ ሙስሊም ሴት ነኝ። ብዙ አይደንቲቲዎች አሉኝ ከዘር ከመጣሁበት ማህበረሰብ። እነዚህን ሁሉ ያማከለ እነዚህ ሁሉ ውስጥ ያሉ የሴቶች መብት ጥያቄዎች ሊመለከቱኛል ብዬ አስባለሁኝ። ግን እነዚህን ሁሉ ደግሞ ያማከለ አንድ ሙቭመንት አለን ወይ ብለህ ስታስብ በጣም ጥያቄ ውስጥ የሚወድቅ ነገር ነው። የመደብ ኦር የብሔርተኝነት ጥያቄዎቻችን መልስ አግኝተዋል ወይ ብለህ ስታስብ በየራሳቸው ስቴጅ እርስ በርስ የሚበታተኑ አለመስማማቶች እየተፈጠሩበት የሄዱት ስቴጆችን እናያለን አይደል? እንደዛው ተመሳሳይ ነው። ምክንያቱም የመብት ጥያቄዎችን ይዘው የሚነሱ ትግሎች ባህሪ ነው ይሄ። ሁሉም የሆነ የጋራ የሚመስል የመብት ጥሰት አለ፣ ዲስክሪሚኔሽን አለ፣ መገለል አለ ብሎ ይነሳና ኦንሃው አለመስማማቶች አሉ። እነማንንስ ኢንክሉድ አድርገን የሚሄድ የሚለው ላይ አለመስማማት ኦር የአንኢንቴንሽናል የመጡ አግላይነቶች አሉ። ለምሳሌ የሆነ ብሔር ሴቶች የኢትዮጵያ ሰብአዊ ሴቶች ሙቭመንት እኔን አይወክለኝም ብሎ የሚያስብ ሊኖራል። እንደ አንድ ሙስሊም ኢትዮጵያዊ ሴት ከሙስሊም ጓደኞቼ ጋር ዲስከስ አረግ የኢትዮጵያ ሙስሊም ዋን ሴት ጥያቄ ያማከል አይደለም ወይ ሪፕሬዘንት አያደርግም ያለው ሙቭመንት፣ አትሊስት ሜንስትሪሙ ላይ ያለው ሙቭመንት እንደዛ አይደለም የሚሉ ክሌሞች ይነሳሉ። ከሜዳ ነው የተነሱት ብዬ አላስብም። እነዚህ እንትኖች የምር ሜንስትሪም ሆነዋል። በሆነ መንገድ እነዛ አካላት ቀድመው ወደ ፕላትፎርሙ ስለመጡ ቀድመው የሴቶችን ጥያቄ ስላነሱ ሜንስትሪም ሆነዋል። ግን በየጊዜው የሚነሱ የሴቶች ጥያቄዎችን በተለያዩ ማንነቶች ተደርበው የመጡ ኢንተርሴክሽናል ማንነቶች ያመጧቸውን የሴቶች ጥያቄዎችን ግን እየመለሱ ነው ወይ ሳይሆን እያካተቱ ነው ወይ ወደ ጥያቄዎቻቸው የሚለውን ስታይ እዛ ጋር በተወሰነ ደረጃ ፌል ያደርግብሃል። የሃይማኖት ተኮር የሆነ ጭቆና አለበት የሚባል ሀገር ላይ ሴቶች ቅድም እንዳልነው ሴት በመሆን የሚደርስ ጥቃት አለ፣ የሚደርስ መገለል አለ፣ ከኦፖርቹኒቲስ ወደኋላ የመቅረት ሪያሊቲ አለን። ከዛ እዛ ላይ የብሔር ጭቆናን ኦር የሃይማኖት ጭቆናን ስትጨምረው የዛ የተገለለ ሃይማኖት ኦር ብሔር አካል ሆነን ስትመጣ ደግሞ ሁለት የተለያዩ ማንነቶች የተደራረበ መገለልን እያደረሱብህ ነው። ያለህበት ትግል ግን አንዱን ይዞልህ ነው መሄድ የሚፈልገው። አንዱ መልስ ሲያገኝ ሌላው መልስ አገኘ ብሎ መልስ ያገኘ ነው ብለን ብናስብ የትኛውም ትግል ላይ ማለት ነው። አንደኛው ማንነትህ ግን መልስ አላገኘም፣ ጥያቄው ስቲል ተገለሃል፣ ስቲል ብሔርህ ነጻ ወጣም በል ኦር ሃይማኖትህ መገለል አቆመ፣ ማህበረሰብ ውስጥ ሰው ሪኮግኒሽን አገኘ፣ ራይቶችን አገኘ፣ እንደ ሃይማኖት ያለብህን ጥያቄዎች ምናምን መልስ አገኙ።
ነገር ግን እንደ ሴት እየተጨቆንኩባቸው የነበሩት ነገሮች አሁንም አሉ። ሶ ያንን ሀፍ ማንነትህን ቆርጠህ የምትጥለው አይደለም አይደል? ሴት መሆኔን አላቆምም ኦሮሞ ስለሆንኩ፣ ሴት መሆኔን አላቆምም ሙስሊም ስለሆንኩ። ሶ ተደራራቢ ማንነቶችን ኮንሲደር ያደረገ የሴት መብት ትግል እስከሌለን ድረስ የጋራም የሆነ ሙቭመንት ይኖረናል ብዬ አላስብም። ሙቭመንቱ ነው እንግዲህ ሆፕፉሊ ሪዛልት የሚኖረው አይደለ? በጣም ጊዜ ቢፈጅም ሶ ሙቭመንቱ አጀማመሩ ላይ ችግር ካለበት ደግሞ መፍትሄው ላይም የራሱ የሆነ ኔጌቲቭ የሆነ ተጽዕኖን ያሳድራል ማለት ነው። ብዙ ጊዜ ደግሞ ይሄ የቡድን ጥያቄዎች የቡድን መብት ጥያቄዎችን ስናነሳ በሌላ መልኩ ይሄ በተለይ የግለሰብ መብትን የሚያቀነቅኑ ሰዎች ብዙ ጊዜ የሚያነሷት አርጊመንት ነች። አንቺም እያልሹ ነው መልቲ ሌየር በተወሰነ መጠን ልንስማማ እንችላለን። ግን ምንድነው አይደንቲቲ በጣም ብዙ አይነት ክላሲፊኬሽን ይኖረዋል። ለኔ ውስጥ በጣም ብዙ አይነት ማንነቶች ሊኖሩ ይችላሉ እና በአንደኛው ማንነቴ ሳልበደል የሆነ ቦታ በአንደኛው ማንነቴ ዲስክሪሚኔት ሊደረግ ይችላሉ። ያንን መፍታት የምንችለው ደግሞ የሰዎችን ግለሰባዊ መብት ሲከበር ነው፣ እዛ ላይ ሲመሰረት ነው የሚሉ ክርክሮች ይነሳሉ። ኢትዮጵያ ደግሞ ፖለቲካሊ ሞሮፍ የተመሰረተው ሀገሩ ኢቭን የመንግስቱ ስትራክቸር የተመሰረተው በቡድኖች መብት ላይ ስለሆነ በብሔሮች ከዛም በሌሎችም ክፍልፋዮች ልናየው እንችላለን። ለምሳሌ ስትራክቸራል የሆነውን የክልሎች አወቃቀር ብናየው ለምሳሌ የብሔር ማንነት ላይ ትኩረት ያደረገ ነው። ብዙዎቹ ጥያቄዎች መነሻቸው የግለሰብ ጥያቄዎች አይደሉም፣ የቡድኖች ጥያቄ በተለይ ከእንትን አንጻር ነው ማለት ከአድቮኬሲ አንጻር የቡድን ማንነቶች በደንብ ይጎላሉና እንደዚህ አይነት መብትና ጭቆና በቡድን ማንነቶች ላይ የተመሰረተበት ሀገር ላይ እንደዚህ አይነት ውስብስብ የሆኑ መልቲ ሌየርድ የሆኑ ማንነቶች ሁሉም በኩል ሰዓት እንትናቸው ይሄ ምንድነው ችግራቸው ተፈቶ መብታቸው ተከብሮ የሚኖሩበት የምር እድል አለው የሚለውም የኔ ጥያቄ ነውና ይሄንን ከሴቶች መብት ከሴቶች ጥያቄ አንጻር ብታዩ ደስ ይለኛል። የትኛውን እናስቀድማለን ነው ጥያቄው? ሜቢ በደንብ እንዳገኝ የቡድን ጥያቄዎች ናቸው ያሉት። በጣም ብዙ ሌየር አላቸው እነዛ ማንነቶች። ለምሳሌ የአንቺ ማንነት በሃይማኖት ሲከበር በብሔር ሊጣስ ይችላል፣ በምናምን ሊጣስ ይችላል። እንደዚህ አይነት ነገሮች ይኖራሉ። ለምሳሌ አንድ ሰው አንድ ዩኒቨርሲቲ ውስጥ ሲሄድ ለምሳሌ ኒቃብ ለብሰሽ መግባት ከፈለግሽ ኒቃብ የሚለብሱ ሰዎች መግባት አይችሉም የሚል እንትን ሊኖር ይችላል። ይሄ የግል መብትሽንም ይጣረሳል። ከዛ ውጭ ደግሞ የቡድን መገለጫዎችሽንም ደግሞ የሚነካ ነው እና የአንድ ሰው ግለሰባዊ መብትሽ ቢከበር ግን እንደፈለግሽ ሆነሽ ብትሄጂ መብትሽ ሊከበር ይችላል ማለት ነው። ስለዚህ እነዚህ ማንነቶች ብዙ ሌየር ስላላቸው ህጉ መዋቅሩ የሆነኛውን ማንነትሽን በሆነ መንገድ ሊነካው ይችላል ማለት ነው እና ከዛ አንጻር ራሱ ስርዓቱ አይደለም ወይ እነዚህን ጭቆናዎች የበለጠ እያጠናከራቸው ይመጣ? ጭቆናዎች ግዴታ ካንተ ተቃራኒ በቆመ አካል ነው የሚደርሱት ማለት አይደለም። ሲስተማቲክ ናቸው። እነዛን ሲስተሞች ሊድ የሚያደርጉት ደግሞ ግለሰቦች ናቸው። እነዛ ግለሰቦች ካንተ ተመሳሳይ ግሩፕ ውስጥ የወጡ ሊሆኑ ይችላሉ፣ ወር ደግሞ ሌላ ተቃራኒ ያልነው ቡድን ውስጥ ሃይማኖት የጋራ ማንነት ነው አይደለ? ያው ሃይማኖት የግል ነው ምናምን የሚለው እንዳለ ሆኖ ግን የጋራ ማንነት ነው፣ ብዙዎች ሼር የሚያደርጉት ማንነት ነው። ብሔርም እንደዛው እዛ ውስጥ ግን ግለሰቦች ናቸው እነዛ ነገሮች ኤክሰርሳይዝ የሚያደርጉት። እንደ አንድ ሰው ሰብአዊ መብቶች ደግሞ እንደ ሰው ሆኜ ስለመጣሁ አይደለ የተሰጡኝ ሲጀመር። እንደ ሰው የፈለኩትን ሃይማኖት የመከተል መብት አለኝ። ከዛ መከተል ውስጥ ደግሞ ማኒፌስት ማድረግ የሃይማኖቴን ማሳየት የሚገልጹ ነገሮችን የማድረግ ከዛ የግልም ሆነ የጋራ የአምልኮ ስርዓቶችን የመከተል መብት አለ ብሎ ነው የሚዘረዝረው። አሁን እንትን ላይ ስለሄድን ነው ሪሊጅን ላይ ስለሄድን ነው። የተወሰኑ በሰብአዊ መብቶች ላይ ሊሚቴሽን ምናምን አላቸው፣ ግን
ምክንያታዊ መሆን አለባቸው። አውት ኦፍ ኔሴሲቲ ነው መሆን ያለበት ሊሚቴሽን ራሱ ሲደረግ። ከዛ ፕሮፖርሽናል መሆን አለበት። የሚደረገው ክልከላ ሰብአዊ መብትን ለመገደብ አላማ ሳይሆን ለፐብሊክ ጥቅም ምናምን ብለን አይደለም የምንነሳው። ሶ ፕሮፖርሽናሊቲ ከዛ አንጻር ነው የምናነሳው። ሶ እንደ ግለሰብ ያሉኝ መብቶች ላይ ገደቦች እየተጣሉ ወይም በግሩፕ ኤክሰርሳይዝ ማድረግ ላይ ገደቦች እየተጣሉ ሲሄዱ እንደ አጠቃላይ ግን የሰብአዊ መብት መከበር ላይ የሚያመጡት ተጽዕኖ በጣም ትንሽ መሆን አለበት። ኦር እንደ ማህበረሰብ ያለን ሰብአዊ መብቶች ፕሮቴክት መደረግ አለብን አይደለ? አሁን ፐብሊክ ኢንተረስት የምንላቸው ነገሮች ፐብሊክ ሄልዝ፣ ሴኩሪቲ ምናምን ናቸው አይደለ? ሶ እነዛ ነገሮች ጥያቄ ውስጥ ባልገቡበት ሁኔታ የግለሰቦች ፍላጎት ብቻ ስለሆነ ሲስተሙ ግለሰቦች ደግሞ እዛ ሲስተም ውስጥ ፓወር ስላላቸው አምጥተው ኢምፖዝ የሚያደርጓቸውና መብቶችን የሚያስከለክሉ ነገሮች አሉ። ሶ እንደዛ ሲሆኑ ግን ሲስተሙን ተጠቅመው የግለሰቦች እንትን ነው ፕሮጀክት እየተደረገ ያለው። ስቲል ህግን ነው የተጠቀሙት። ለዛ ነው ህግ ቼንጅ መደረግም ያለበት ላይ በየቀኑ ምናምን የሚለወጥ ነገርም ባይሆን ማህበረሰብን እየመሰለ መሄድ ያለበት ህጎች በሰው ልጆች ስለሚወጡ ነው። ሶ በሰው ልጆች ወጥተው መልሰው የሰው ልጆችን የሚጎዱ ከሆነ ይለወጣሉ። ሶ ይሄ የግሩፕ ራይት እና ኢንዲቪጁዋል ራይት ዲስቲንክሽን ራሱ በተወሰነ ደረጃ እኛ ስንማር የግሩፕ ራይት ነው ፕሪቬል የሚያደርገው፣ እኛ ሶሻል ላይፋችን ኢንዲቪጁዋሊስቲክ እንትኖች የሚያበረታታ አይደለም ምናምን እንላለን። ዲቴሉን ግን ስናየው መልሰን የራይት ቱ ፍሪደም ኦፍ ሪሊጅን፣ ፍሪደም ኦፍ ኤዱኬሽን ምናምን ያንሳን ግለሰቦችን ማብቃት ላይ ነው እያተኮረ ያለው እኮ። ሶ ግለሰቦች ኢንዲቪጁዋሊ ኤክሰርሳይዝ የማያደርጉት ራይት የነዛ ግለሰቦች ድምር ነው ማህበረሰብ የሚሆነው። ሶ ሲደመር ራይት ቱ ኤዱኬሽኑን ራይት ቱ ፍሪደም ኦፍ ሪሊጅኑ ምናምን ኤክሰርሳይዝ የማያደርግ ማህበረሰብ ነው የሚፈጥረው። ዋት ኢዝ ግሩፕ ራይት ዴን? ካልቸር ምናምን የምንላቸው ሌሎች በባህሪያቸው በግሩፕ ኤክሰርሳይዝ የሚደረጉ መብቶችን ልንጠቅስ ካልሆነ በስተቀር ሰብአዊ መብት በአብዛኛው በባህሪያቸው ኢንዲቪጁዋል ሰዎች ኤክሰርሳይዝ የሚያደርጓቸው ራይቶች ናቸው። ሶ እነዛን መብቶች እንዳልከው መንግስት ራሱ ነው ማስከበር ያለበት አካል ሊከለክልህ ይችላል። አት ሰም ፖይንት እኮ ህጋዊ ነበር፣ መሬት የፊውዳሉ ሆኖ መቀጠሉ ህጋዊ ነበር። ኦር ሴቶች በስማቸው ቋሚ ንብረት አለመኖሩ ህጋዊ ነበር። አት ሰም ፖይንት ጥቁር ስለሆንክ የሆኑ ራይቶችን ኤክሰርሳይዝ ማለጋረ መቻል፣ ቮታ ለማድረግ ምናምን ህጋዊ ነበር። ግን ትክክል ስላልሆኑ ነው አይደለ ህግ እስከመለወጥ አይነት ሙቭመንቶች ጋር የደረስ ነው። ሶ ህግ ላይ ስላለ ብቻ ትክክል ነው ማንለው። ህጎችን የማረግ ኤክሰርሳይዝ የማረግ ፓወራቸውን ኦር ኢናክት የማረግ ፓወራቸውን ተጠቅመው የሰዎችን ሰብአዊ መብት ሊሚት ሊያደርጉባቸው ይችላሉ። ለዛ ነው ተጠያቂነትና ግልጽነት የሰፈነበት ምናምን የመንግስት ስርዓት ምናምን መገንባት ያለብን። የምን ትሩሊ እኔን ሪፕሬዘንት የሚያደርግ ሰው ህግ የሚያወጣው አካል ውስጥ ቢኖር ኦር እኔን የሚመስል ሰው ህግ አውጪው አካል ውስጥ ቢኖር የራሱን መብት የራሷን መብት ሊሚት የሚያደርግ ህግ ታወጣለች ተብሎ አይታሰብም። ከዛ ማንነት ግን ውጪ የሆነ ኦር አንዲሞክራቲክም በለው ብቻ በሆነ መንገድ የመጣ ሰው ሲሆን ግን ትሩሊ የሚመስለውን አካል የሪፕሬዘንት ያደረገውን አካል የሚመስል ህጎች አይወጡም። የሆኑ ግለሰቦችን የሆኑ ሲስተምን ሜንቴን አድርጎ መቆየት የሚፈልጉ ሰዎችን የሚያስደስቱ ህጎች ይጸድቃሉ። ለዛ ነው ቤዚካሊ ህግም ሆኖ ስቲል የሰዎችን መብት የሚጥስ ሆኖ የሚወጣው። ካገኘው ጥያቄ የመብት ደግሞ ስናወራ ይሄ ጭቆናንም ስናወራ ቅድም እንዳልነው ሌየሮች አሉት፣ ደረጃዎች አሉት። ለምሳሌ በአሜሪካ የሲቪል ራይት ሙቭመንት ውስጥ የነበሩ ብዙዎቹ ጥያቄዎች አሁን ተመልሰው ሊሆን ይችላል። በሆነ ልክ ግን ሌሎች ደግሞ ጥያቄዎች ሊኖሩ ይችላሉ። ምክንያቱም ስለማይቆም ማለት ነው። የሆነ ኢንቴንሽናል የተገፋ ማህበረሰብ በሆነ ደረጃ ቀርፈፍም ማለቱ አይቀርም፣ ስትራክቸራል የሆነ እንትን ስላለ ማለት ነው። እና ከዛ አንጻር የሴቶች ጥያቄ ስፔሲፊካሊ የሴቶች ጥያቄ አሁን ያለበት ደረጃ ምን ላይ ነው ማለት የሴቶች ጥያቄ አሁን ምንድን ነው ኢትዮጵያ ውስጥ ማለት ነው?
ተስማምተን ይሄ ነው ያልነው በሌለበት ይሄ ነው ልልክ አልችልም። የሴቶች መብት ጥያቄዎች ኢትዮጵያ ውስጥ እንዳልኩ እንደማንኛውም ሰው ሰብአዊ መብቷ ተከብሮ የምትኖር ሴትን መፍጠር ግን በጣም ጀነራል ሁሉም ጋር የሚያስማማን ነው ብዬ አስባለሁኝ። ሰብአዊ መብት ስንል የነበራቸውን ሌየርድ አይደንቲቲ የያዙ ሴቶች የሚያነሷቸው ጥያቄዎች አንዷ በሪሊጅኗ ምክንያት የሚደርስባት ተጨማሪ ይሄ ሴት ከመሆን ጋር የሚመጡ በደሎች ሊሆን ይችላል፣ ከብሔር ጋር፣ ከኢኮኖሚክ ስታተስ ጋር እነዛን ሁሉ ጠቅልለህ እንደ ሰው ማንኛውም ሰው ሊያገኘው የሚገባውን ሊከበርለት የሚገባውን መብቷን ሴት በመሆኗ ምክንያት ኦር በሌሎች ማንነቶቿ ተደራራቢ ማንነቶቿ ምክንያት እንዳታጣው መሆን ጥያቄው የሚሆነው አሁን ላይ። ምክንያቱም የሆነ ተመልሷል ብለን እንኳን እንትን የምንለው አይደለም። ከ30 ዓመት በፊትም ስለ ራይት ቱ ኤዱኬሽን እያወራን ነበር። በራሱ በሆነ መገለጫ ስለ ራይት ቱ ኤዱኬሽን ዛሬም እያወራን ነው። ስለ ፓድ ብናወራ ከሃይጅን እና ይሄ ሪፕሮዳክቲቭ ሄልዝ ራይት ጋር ብቻ የሚገናኝ ነገር አይደለም። የፓድ ኦር ይሄ ንጽህና መጠበቂያ ግብአቶችን ማግኘት በወር ውስጥ ትምህርትን በ5-6 ቀናትን አቴንድ ማድረግ ያለ ማድረግ ኩዌሽን ሆኖ ይመጣል። አንዱ የራይት ጥያቄ መልስ አገኘ ምንለው እና ወደ ሌላው እንሻገር የምንለው አይነት ራሱ አይደለም። ራሱ ተመጋጋቢ የሆነ ጥሰትን የሚያደርስ ነው አንድ ሰብአዊ መብት መጣስ። ሴቶች ፕራይመሪ ኤዱኬሽንን መንግስት በልጆች ባሉበት አካባቢ በወረዳ ነው ምናምን ብቻ አንድ አቬለብል ማድረግ መቻል አለበት፣ ግዴታው ነው ተብሏል። ግን እኔ ከተማ ላይ ያለ ስለ ፐብሊክ ስኩል እናውራና ከተማ ላይ በደንብ አዲስ አበባ ላይ ምናምን ያለ አንድ ፐብሊክ ስኩል ፕሮቫይድ የሚያደርገው ትምህርት ጥራትና አንድ ሪሞት ኤሪያ ላይ ወይም አርብቶ አደር ማህበረሰብ ውስጥ ያለ ትምህርት ቤት ያለው የትምህርት ጥራት እንዲሁም ደግሞ የትምህርቱ ራሱ ፕሮቫይድ የሚደረግበት ሁኔታ እኩል ነው ወይ? ጀስት በቅርብ እያወራን ነበር። አርብቶ አደር አካባቢ ያሉ ሴት ተማሪዎች ላይ ምናምን የሚሰራ ኦርጋናይዜሽን ውስጥ ያለ ሰው እየጠቀሰ የነበረው ነገር ትምህርት ቤቶች አርብቶ አደር አካባቢዎች ላይ ሰዎች በቋሚነት አንድ ቦታ አይኖሩ። በአመት ውስጥ 6 ወር የሆነ ቦታ 6 ወር የሆነ ቦታ ይኖራሉ። የኛ የትምህርት ስርዓት በአመት 10 ወር ነው አይደለ? አንድ ቋሚ የሆነ ትምህርት ቤት አምጥተህ እዛ አርብቶ አደሮቹ በዛ 6 ወር የሰፈሩበት ቦታ ላይ ብትሰራና ያ 6 ወር ሲደርስ የሙቀቱ ሙቭ የሚደረግበት ሰዓት ሲደርስና ከዛ ትምህርት ቤት አካባቢ ተፈናቅለው ወደሚሄዱበት አካባቢ ሲሄዱ ትምህርት ቤቱ ተከትሏቸው አይሄድም። እዚህ ግን ከተማ ላይ አንድ ቀበሌ ውስጥ ትምህርት ቤት መኖር አለበት ከተባለ ትምህርት ቤቱ ይሰራል። እዛ አካባቢ ያለ ሰው ሁሉ እዛ ትምህርት ቤት ሄዶ ይማራል። ይሄንን የዲስቲንክቲቭ ቢሄቪየር የሚኖሩበትን ማህበረሰብ የማያሟላ ይሆናል። ሜቢ ሴት ተማሪዎችን ያንን ርቀት ሄደው ደግሞ እንዳይማሩ የሚያግዷቸው ሌሎች ያሉን ምንድነው እንትኖች ሪስትሪክሽኖች አሉ። ሁሉም ሊሆን ይችላል። ወንድ ህጻናትም ሄደው ለመማር የማይመቻቸው ቦታ ሊሆን ይችላል ርቀቱ። ከዛ የሴቶች ሲሆን ደግሞ የራሱ ኤሌመንት አለው። ጥቃት ሊደርስባት ይችላል። ማህበረሰቡ እንደዚህ ርቃ ሄዳ ከቤተሰብ ውጪ የምታድር ያደረችን ሴት የማይቀበል ሊሆን ይችላል። ሞር ኢምፕሊኬሽን የሚኖረው አንድን ሴት ተማሪ ትምህርት ቤቱ በራቀ ቁጥር አንድ ሴት ተማሪ ከትምህርት ቤት የመቅረት እድሏ ሀይ ነው የሚሆነው። የራሱ የሆነ ሌሎች የማህበረሰብ ባህሎች፣ ስቲግማዎች ምናምን ስላሉን ሴትን በተመለከተ ማለት ነው። እነዚህ ጥያቄዎች እንደዚህ ተደራራቢ ጥያቄዎች የመብት ጥያቄዎቹ ራሱ ማንነቱ ብቻ ማለት ጥያቄዎቹ ራሱ እርስ በርስ የአንድ የሰብአዊ መብት ጥሰት አንዱን ይዞ እየተጎተተ የሚመጣ ስለሆነ በደፈናው ሴቶች ሰብአዊ መብቶቻቸው ተከብረው እንደ ሰው የሚታዩበት እኩል የሆነ እድልን
እድልን የሚያገኙበት የመሮጫ ትራኩ የሚስተካከልበትን ሁኔታ ማመቻቸት በሚል በደፈናው ካላደረግነው እንዳልኩ የተለያዩ ጥያቄዎች የተለያዩ የሴት ክፍሎች ሊኖሯቸው ይችላሉ። ሶ ሜቢ አሁን የአክሱም ሴት ተማሪዎች ጥያቄ ሂጃባቸው ተፈቅዶ ትምህርት ቤታቸውን አቴንድ ማድረግ ሊሆን ይችላል። የጦርነት አካባቢ ላይ ያሉ ሴቶች ጥያቄ ከጦርነት ተከትሎ ከሚመጡ የሴክሹዋል አሰልስ ምናምን ፕሮቴክት ተደርገው ትምህርታቸውን አቴንድ ማድረግ ህይወታቸውን መኖር ኢቭን ዘ ራይት ቱ ላይፋቸውን ኤክሰርሳይዝ ማድረግ ሊሆን ይችላል። ሶ በዛ መልኩ ልናየው እንችላለን። እነዚህ ሁኔታዎች በተለየ መልኩ ሴቶች ላይ ተጽዕኖ የሚኖራቸው ለምንድን ነው? ለምሳሌ ጦርነት ሲኖር ወንዶች ይሞታሉ፣ ኦብቪየስሊ የሚዋጉ ወንዶችም ይሞታሉ፣ በተለያየ አጋጣሚ ሲቪሊያንስም ይሞታሉ። በተጨማሪነት ግን የምንሰማቸው ነገሮች አሉ። በቅርብ ጊዜ ያየናቸው ጦርነቶች ውስጥ በተደጋጋሚ የመደፈር ሴቶች ላይ በተለየ መልኩ ሴክሹዋል የሆኑ ጥቃቶችም እናያለን እና ይሄን ደግሞ በተወሰነ መልኩ ብናየው ደስ ይለኛል። ሌሎችም ሁኔታዎች ስላሉ ቅድም ከትምህርትም ጋር የተያዘ ያነሳሹ ጉዳይ አለ። አሁን እሱ የምር ሴቶች ብቻ ናቸው ወይስ ወንዶችም ያን ይጋፈጣሉ የሚለውንም አንድ ላይ ሁሉም አሁን ከትምህርት ቤት ጦርነት አካባቢ ላይ ከትምህርት ቤት ሲቀሩ ወንዶችም ሴቶችም ቀርተዋል። ወደ ትምህርት ኑ ተመለሱ ሲባል ማህበረሰብ ውስጥ ያሉ እኩል እድሜ ላይ ያሉ ቲኔጀር ልጆች ግን ማን የተመለሰው ማን የቀረው የሚለውን በህይወት የተረፉትን ስናወራ ማለት ነው የሚለውን ስናየው ግን ለምሳሌ ሴት ተማሪዎች ወይ ተሰደው የከተማ አካባቢ ላይ ሰው ቤት ስራ ላይ ገብተዋል፣ የቤተሰባቸውን ድህነት ለመቋቋም እንዲመሳሰሉትን ወንዶችን በራሳቸው መልኩ ኮንትን ያሉት ኢምፓክት የተደረጉበት ይኖራል። የሴቶቹን መገለጫዎቹን እያወራው ስለሆነ ነው። ግን እንደ መሰረታዊ ጥያቄው ለምንድን ነው ሴቶችን ሞር ኢምፓክት ያደረገው? በአብዛኛው ሴቶች ታጥቀው ያልሄዱባቸው ጦርነቶች ግን ስቲል ሰለባዎች ይሆናሉ። ለምንድን ነው? ለእኔ መጀመሪያው የሚመስለኝ ሴቶች የማህበረሰብ ውስጥ ያላቸው ሮል ሪፍረንስ የተደረገው ከወንዶች ባላቸው ሪሌሽን ነው። የሆነ ሰው ልጅ ናት፣ የሆነ ሰው ሚስት ናት። ሶ የዛን ጦርነቶች በመሳሪያ ከመገዳደል ምናምን የታጠቁ ኃይላት ከሚያደርጉት በተጨማሪም በሞራል አንዱን የማድከም አላማ ይዘው ሲነሱ የመጀመሪያው የሚሆነው የአንድን ወንድ ኢጎ ለመስበር ምንድነው ይኸው ጀግንነቱ ምናምን ለማጥፋት አንዱ መስበሪያው መንገድ ሴቶችን ፕሮቴክት የማድረግ ኃላፊነት አለበት ምናምን ተብሎ አይደለ? ሶ ሴቶች የወንዶች የነዛ አባቶች ወይ የባሎቻቸው ሚስቶች ክብራቸውን መጠበቅ ያለበት ወንዱ ነው። ሶ እነዛ ክብራቸውን የሚወሰድባቸው በዛ መንገድ ነው ብሎ ከማመን ሶ ሴቶች ሲደፈሩ የእንትን ብቻ አይደለም፣ ሴቶች ስፔሲፊካሊ ያቺ ሴት ብቻ አይደለችም። ያ ማህበረሰብ ተዋረደ፣ ንጽህናው እንዲሆነ ጎደለ ምናምን ከመባል ነው። ሶ አሁንም ሪፍረንሱ ቅድም ያልኩ የወንዱን ክብር ማሳነስ ኢሹ ይሆንና ሶ አሁን ቱል ነው የምትሆነው። ሴቶችን ዌፐን ኦፍ ዋር አደረካቸው። አንዱ ዋር ላይ የምትጠቀመው ስትራቴጂ የዋሪንግ ፓርቲህን ማዳከም ከሆነ ስነልቦናውን ልታዳክመው ስትፈልግ እሱ ፕሮቴክት ሊያደርጋቸው ይገባ ነበር ያልካቸውን አካላት ሰብአዊ ክብር ማዋረድ ነው። እነሱን ስትነካ ያንን ዋሪንግ ፓርቲ ሞራል ትጎዳለህ ከሚለው ነው መጀመሪያ ሀሳቡ የሚነሳው ብዬ አስባለሁ። ከዛ የፕሮቴክሽን ሲስተማችን ቢውልድ የተደረገው በዛ መልኩ ነው። ስርዓቱ ራሱ የተገነባው አይደለ? ሶ ወደ ጦርነት ነው ሁሉም ነገር ወደ ጦርነት ግንባር በተባለበት ሁኔታ ደግሞ ፕሮቴክሽን ሲስተሙ የለም ማለት ነው። ሶ አሁን በአስተዳደጉ በአስተምህሮ
ሴት ሰው ስለሆነች ፕሮቴክት መደረግ አለባት ማለት እሱ ፕሮቴክተር ሆኖ ሳይሆን ላይክ መብቷ ሊከበርላት ይገባል ብሎ የማያስብ ማህበረሰብ ውስጥ ፕሮቴክሽን ሜካኒዝም ነው ተብሎ የሚታሰበው አካል በተወገደበት ሰዓት ማድረግ የሚፈልገውን ሁሉ ለማድረግ ወደ ኋላ የማይል ያንን ደግሞ የምታየው ሴቶች በተቃራኒ ወገን ብቻ አልነበረም የተጠቁት ጦርነቱ ጋር ተያይዘው የተፈጸሙባቸው ጾታዊ ጥቃቶች ከራሳቸው ማህበረሰብ አካል የሆኑ ወንዶችም ጾታዊ ጥቃት አድርሰውባቸዋል። ይህንን የምታየው ደግሞ ወይ ህግ ከሌለ ወይ መጥቶ አጌንስት ዩ የሚቆም ወንድ እዛ ጋር ፕሮቴክት የሚያደርጋት ከሌለ ቫዮሌት ማድረግን አሶፍ ራይት መጠቀሚያ መሆን ነው ያለባት ብለህ የምታስባትን ሴት እድሉን ስታገኝ አታልፈውም ማለት ነው። ኢቨን የኮቪድ ወቅትም እኮ በጣም ብዙ የእንትን ሪፖርቶች ይሰሙ ተፈጥረዋል። እሱ ደግሞ ከዶሜስቲክ ቫዮለንስ ጋር ምናምንም ተያይዘ የራሱ ብዙ እንትኖችን እንትን ይላል። ሶ መነሻው ዋናው መነሻው ሀሳቡ ሴትን እንደ ሰው የማያይ ስርዓት ነው የገነባ ነው። ሶሻሊም ኦር ኢኮኖሚካሊም በለው ፖለቲካሊም በለው ኢኮኖሚካሊ ሆነ ፋይናንሻል ነገሮችን የሚቆጣጠረው የሚይዘው ባለቤትነቱን የሚይዘው ወንድ ነው። ፖለቲካሊ ፐብሊክ ላይፉን ዲሲዥን ሜኪንግ ፓወሩን የሚይዘው ወንድ ነው። እንዲሁም ሶሻል እንትንህ ላይ ሴትን የምታከብራት የሆነ ሰው ሚስት የሆነ ሰው ልጅ ስለሆነች እንጂ የሰው ልጅ ስለሆነች አይደለም። እንደዛ ሲሆን የሆነ ሰው የሆነ ሰው የማይፈራ ከሆነ ከሌለ ቫዮሌት ልታደርገው ኦር ጥቃት ልታደርስ የሚያግድህ ነገር የለም ማለት ነው። ዋናው ምክንያቱ ይሄ ሴትን እንደ ሰው ካለማሰብ የሚመጣ ነው ብዬ አስባለሁ። ደግሞ በተለያዩ የሴቶችን ጥያቄዎችን የሚያነሱና እሱም በሚቃረኑ ሰዎች መሀል ደግሞ አንድ በጣም ሪያሊስቲክ የሚመስል ክርክር አለ። ምንድነው የሴቶች ጥያቄ በጣም የቅንጦት ይመስላል አንዳንድ ጊዜ ምልሽ ለምሳሌ ፌሚኒስት ምናምን ተብሎ የሚታሰቡ ሰዎች የሚያነሷቸው አንዳንድ ጥያቄዎች እስካሁን ከምናወራቸው ጉዳይ ጋር ስናነጻጽራቸው እንትን ሊሉ ይችላሉ። መብት ሊሆኑ ይችላሉ። ኦፍኮርስ መጠበቅ የሚኖርባቸው ነገሮች ሊኖሩ ይችላሉ። ግን በተወሰነ ልክ ማህበረሰብ መሀል ልዩነት አለ። ለምሳሌ ትዳር ውስጥ ያለ ሮል ሊሆን ይችላል። ሌሎች በጣም ተለምዶ የሆኑ ነገሮች ኢቨን ሴትም በተፈጥሮ ይሄ አንዳንድ ጉዳዮች ሴት በተፈጥሮ ያገኘችው ነው። ወንድ ፕሮቴክቲቭ መሆኑ ወይ ደግሞ የበላይ መሆኑ ፕሮቴክሽኑ በእርግጥ ጥሩ ነገር ነው። ግን የበላይ መሆኑና ሴትን እያሳደረ መኖሩ በተለያየ ግንኙነቶች ውስጥ ነው። እነዚህ ጉዳዮች ናቸው በጣም በትኩረት የሚወሩትና ይሄ ደግሞ የሴቶችን ጥያቄ የሚነሳባቸው አሬናዎችስ ዋይዝሊ ጥቅም ላይ ውለዋል የሚለውን ነገር እንዴት ታዩዋለሽ? ማን ነው እዚህ ቦታ ላይ ያለው? ማን ነው ተመልካቹ? ማን ነው ኮንትሪቢዩት አድራጊውን ብለህ ስታስብ በጣም ጥቂቶች ነው። እዛ ጋር የሚነሱትንም አንተ አሁን ከሰጠኸው ሪማርክ ልጀምርና ፕሮቴክሽን መሆኑ ጥሩ ነው ስትል ፕሮቴክተር ስለሆነ እሱን ማብቃት አለብን የሚል እሳቤ ጋር ነው የደረስነው። ባይዘይ ማስተማር ያለብን የምንችለው ኢኮኖሚያችን የሚፈቅደው አንድ ሰው ከሆነ አንድ ወንድና ሴት ካሉ ነው። ወንዱ እኮ ፋሚሊ ማስተዳደር ሮል አለበት፣ ፕሮቴክት የማድረግ ሮል አለበት። ለሱ ቅድሚያ ያነስጠው ይመጣል ማለት ነው። እነዛ ጀንደር ሮል አድርገን ያስቀመጥናቸው ነገሮች ኢፌክታቸው ጀስት ቀላል ነገር እንደ ቀላል የምናየው ነገር አይደለም። ስለዚህ ባይ ዲፎልት ወንዱ 100 ሰው እዚህ ጋር ቢኖረንና አይ እሱ ገና ልጆች ወልዶ እንትን ይላል ለቤተሰቦቹንም እንትን የሚለው እሱ ነው እያልን ቅድሚያ ስንሰጥ አት ሰም ፖይንት አሁን ያለንበት ራሳችንን ያገኘንበት ሪያሊቲ ላይ እንደርሳለን። who is controlling the economy ስንል ወንዱ ለምን ፕሮቫይድ አድራጊው እሱ ስለሆነ ቤተሰቡን እንትን የሚለው እሱ ስለሆነ ወደ ሪያሊስቲክ እንትናችን ስንመጣ ግን ኢዛት ኢቨን የምር ሁሉም ወንድ ፕሮቴክተር ነው ወይ? ሁሉም ወንድ ፕሮቫይደር ነው ወይ? እንደዛ ከሆነ 50 ኦልሞስት 50 ነገር ነን አይደለ?
ለምን ሁሉም ሰው ፕሮቴክትድ አልሆነም ፕሮቫይድድ ፎር አልሆነም ወደሚለው ትመጣለህ። ሶ አሳይን ያደረግናቸው ጀንደር ሮሎች የሆነውን ለፐብሊክ ላይፍ የሚያበቁ ፐብሊክ ላይፉ ነው ደግሞ ፓወር የሚሰጥህ ኢኮኖሚክ አቅምም የዲሲዥን ሜኪንግ ፓወር የሚሰጥህ ፐብሊክ ላይፉ ነው ባይ ዲፎልት ፐብሊክ ላይፉ። ምክንያቱም ሴቶች ቤት ነርቸር እንዲያደርጉ ዶሜስቲክ ሌበሩን እንዲይዙ ምናምን ነው አይደል ጀንደር ሮሎች በካልቸር ሴት ያደረጉት። እነዛ ሮሎች ደግሞ በባህሪያቸው አይከፍሉም ብቻ ሳይሆን ኢቨን ታሳቢ ራሱ አይደሉም። ስራ ይላት የምትባለው ሴት ናት እነዚህን ሮሎች ማህበረሰብ ውስጥ የምትወጣው አይደለ። ሶ እነዚህን ሮሎች እየተወጣች ቆይታ የሆነ ሰዓት ላይ አቅምም የሌላት ይሄ አቅም ስልህ የፋይናንሻሉንም የዲሲዥን ሜኪንግ ፓወሩንም የሌላት ሀብትም የሌላት ሶ እንትን ሆና ነው የተገኘችው። በዚህ በኩል ደግሞ በአንድም በሌላም መንገድ እየበቃ የሄደው ወንድ ፋይናንሻል አቢሊቲው እያደገ የሄደው እሱ ነው። ዲሲዥን ሜኪንግ ፓወሩ እያደገ የሄደው እሱ ነው። ዲሲዥን ሜኪንግ ፓወሩን ደግሞ ተጠቅሞ ያንኑ ስርዓት የሚያስጠብቅ ሌጋል ሲስተም በለው ኢኮኖሚክ ሲስተም ምናምን ቢውልድ እያደረገ ነው የሚሄደው። ሶ አት ሰም ፖይንት አሶፍ ራይት ይታያል እዚህ ጋር ያለው ነገር። ይሄኛው ሮል ደግሞ እንዳልኩ አይከፍልም፣ ኮንሲደር አይደረግም። ሰዓት የስራ ልምድ ውስጥ አይጻፍልህም እኮ ልጆች ስታሳድግ ነበር እንዲህ ቴኬር ስታደርግ ነበር ምናምን ተብሎ አይያዝልህም። ሶ ሙሉ በሙሉ የሰቦርዲኔት ያደርግሃል። ይሄኛውን ሲስተም አቆይተህ ነርቸር እንድታደርገው ብቻ ይሆናል ማለት ነው። እኔ ደግሞ እንደ ሴት ያ ነው ሮላችን ብዬ አላስብም። ተመጋጋቢ የሆነ ሁሉም እንደ ሰው ሆኖ ስለተፈጠረ እንትና የሆነ ታኮ ምንገባ ሆነን አይደለም የተፈጠር ነው። ጀስት ኢኳሊ ደሴም ማለት አይደለም። ኢኳሊ ግን የተፈጠረን ፍጥረቶች ነን ብዬ ነው የማስበው። ሰው እሱን እድል ይነክባል። ሁሌ ጀንደር ሮሎች ምን ችግር አላቸው ምናምን ይባላል እና ጀንደር ሮሎች ለእኔ ችግራቸው መስሎ የሚታየኛ ነው። እነዛ ጀንደር ሮልህን ይዘህ ለመንቀሳቀስ ስትሞክር የሆነውን አካል ያበቁታል፣ የሆነውን አካል ያንን ሰፖርት የሚያደርግ ሲስተም ብቻ ሆነ ትቀራለህ። ሶ ትሩ ታይም ደግሞ ኦቨር የሆነ ፓወር ያለው አካል ያንን እየተጠቀመ ይጨቁንሃል፣ የበለጠ ዲስክሪሚኔት አጋይንስት እያደረገ ነው የሚሄደው። ሶ እነዚህ ኮንቨርሴሽኖች ጀንደር ሮሎች ጋር ተመልሰው መምጣታቸውን አልጠላውም። እኔ የሆነ ስቴጅ አልፈን ነው እኮ ማለት ነው እዛ የደረስ ነው። አዎ 85ም በለው 90ም በለው የኢትዮጵያ ሴቶች ገጠር ነው ያሉት። ሌሎች ብዙ ጥያቄዎች አሉባቸው። ከተማ ያለችዋን ሴት አይ ይሄ የሞላቀቅ ጥያቄ ነው ይሄ በጣም እንትን ነው የምንላቸው ነገሮች መልሰው ይሄ ስናወራው የነበረውን ጀንደር ሎርስን ሴት ማድረጉ ጋር ይመልሰሃል። ከዛ ደግሞ ሴቶች እሺ እነዛን ጥያቄዎች እየመለስን ነው ወይ? አይ የብዙሃን ሴት ጥያቄ እንትን ነው አለመደፈር ነው፣ እንትን ትምህርት ቤት መማር ነው፣ ጥሩ ሆስፒታል ማግኘት ነው ምናምን የምንላቸውንስ እየመለስን ነው ወይ? ይሄኛውን ሬዚስት ስናደርግ አይደለም። አንዱ በጣም እዚህ የምናነሳቸው ፕሮሚነንት የሆኑ ሙቭመንቶች ኦር እንትን ዲስከሽኖች የሚያነሷቸው ነገሮች እኮ ጂቢቪ ነው እኮ ጾታዊ ጥቃትን አንስተው ዲስከስ ያደርጋሉ። እዛው የምናወራበት ጾታዊ ጥቃት ላይ የህዝብ አስተያየትን ደግሞ መልሰ ስታየው እድሉን ቢያገኝ ያንን ከማድረግ ወደ ኋላ ማይል የሚመስልህን ሪስፖንስ ታያለ። ስለዚህ ጥያቄዎቹን መጠየቅ ያለበት ተጎጂ ነኝ የሚለው አካል ነው አይደለ? ጥያቄዎችህ እነዚህ መሆን አለባቸው የሚለው ራሱ አንዱ ዝም ማሰኛ መንገድ ነው ብዬ ነው የማስበው። ጥያቄዎች ናቸው።
ይሄንን አንሰር ማድረግ ያለበት ሜቢ የሆነ አካል ሊሆን ይችላል። ሶ ስለ ባልና ሚስት ቤት ሮል ውስጥ እያወራን ከሆነ ያንን ሼር የሚያደርጉ ባልና ሚስቶች ዲስከስ ሊያደርጉበት የሚችሉ ፖይንት ሊሆን ይችላል። ሶ እንደ ዲስከሽን ፖይንት ማህበረሰብ ውስጥ ያው ያልናቸው አልነበረ ቅድም ምንም አዌር አልነበረም ማህበረሰብ መጨቆኑን ኢሹ መሆኑን ይሄ ሊነሳ የሚችል ሀሳብ ነው። አት ሰም ፖይንት የማህበረሰብ አካል አጌንስት ዘ ፊውዳል ጥያቄ ማንሳት ይችላል ወይ የሚለውን አያስበውም ነበር አይደል? የሆነ አካል ነው ያነሳው እንዳልከው ቅድም የሆነ ኤሊት የሆነ ኦር በሆነ መንገድ የበራለት ሰው ያነሳዋል። ሶ ይሄንኛውንም ኮንቨርሴሽን መነሳቱን መጠላት የለበትም። ወደዛ ወደ ሜሬጅ ቀጥታ ልወስደው አልፈለኩም፣ ግን የምር ፓርትነርሺፕ ነው ወይ የምንመሰርተው የመደጋገፍ እንትን ነው ወይ ብሎ ለሚያስብ ሰው ይሄ ቤት ውስጥ ያለን ጀንደር ሮል ኢምፖዝ እያደረገ ነው ብሎ ዲስከሽን ማንሳት ለምን የሚቆጠቁት ጥያቄ እንደሆነ አልገባኝ። አልተመለሱም። ከኦርደር አንጻር ይቅርታ እኮ አንድ ላይ ከኦርደር አንጻር ለምሳሌ ይሄ በተለይ ጀንደር ሮል የሚለው ነገር በጣም አከራካሪ የሚሆነው ብዙ የሴቶችንም ጥያቄ ጥርጣሬ ውስጥ የሚከተውና የሆነ አይደንቲፋይ ሌብል የሚደረጉት ብዙ የሴት መብት ላይ የሚንቀሳቀሱ ሰዎች ሌብል የሚደረጉባቸው ዋና ነገሮች መሀል ይሄ ጀንደር ሮል የሚባለው ነገር ነው እና እነዚህ ይሄን ነገሮች ከሚያነሱባቸው ነጥቦች መሀል ደግሞ ኦርደር አንዱ ነው። የሰው ልጅ በተፈጥሮ ለረጅም ዘመናት የኖረበት ኦርደር ነው እና ሴትን አደባባይ ማውጣት ያው ቴክኒካሊ በሆነ መንገድ አደባባይ ማውጣቱ አይቀርም፣ ግን ሴትን አደባባይ ማውጣት ወንድን ደግሞ ጓዳ ማስቀረት ወይ ደግሞ የጓዳ ስራ መከፋፈል እና ሌሎች ከዚህ ጋር የሚመሳሰሉ ብዙ ጥያቄዎች ኦርደርን ማፋለስ ነው፣ የሃይማኖትን ስርዓት መቃረን ነው የሚሉ በጣም ብዙ ኢቨን የሃይማኖት ሪፍረንሶች የሚነሱባቸው አንዳንድ ሳይንቲፊክ የሆኑ ዳታዎችና ሪሰርቾች የሚነሱባቸው ምናምን ነው። ይሄ ባዮሎጂካል የሆነ ንጽጽር ውስጥ ተገብቶ ማለት ነው እና እነዚህ ነገሮች ትንሽ የሆነ ሪያሊስቲክ ነገር የላቸውም ወይ? ጀንደር ሮልስ ለምን አስፈለጉን የሚለው ፖይንት ጋር ስንመጣ ባዮሎጂካል የሆኑ ሮሎች አሉ ልንቀይረው ማንችለው እንደዛ የተፈጠርንበት እነሱን ተከትሎ ነው የመጣው ጀንደር ሮል። ነገር ግን ነርቸር ማድረግ አርግዛ ስለምትወልድ ነርቸር ማድረግ ይሄ ተፈጥሮአዊ ባህሪዋ ነው ብለህ ማለት ነርቸር ማድረግ ፎሎ የሚያደርጋቸው ነገሮች አሉ አይደለ? ነርቸር ለማድረግ ከቤቷ ሳትወጣ ልጆቿን እንዲያረገች የምታሳድግ ሴት ምናምን ከዛ ዲማንዱ እያደገ ሄድና ባሏንም እንደ እናት ሆና የምትንከባከብ ምናምን የሚል እንትን ይዞ ይመጣል። ያ ነው ሪዛልቱ ያልነው ቅድም እያልነው የነበረውን ማህበረሰብ የሚፈጥረው የሆነ አካል ኦቨር የሆነውን ፓወር እየያዘ የሚሄደው ማለት ነው። እሱ ተፈጥሯዊ ከሆነስ ነው የሚሉት። እንዴት ነው ተፈጥሯዊ የሆነው? ተፈጥሯዊ የሆነው መውለድ ማርገዝ ሊሆን ይችላል። ከዛ ውጭ የሆነው ግን ለርንድ ቢሄቪየር ነው። እንደዛ ባይሆን ማህበረሰቦች ይለወጣሉ ወይ? ወንድ ነርቸር የማድረግ ባህሪውን ዲቨሎፕ የሚያደርገው አይደለም ወይ? ቢያደርገውስ ምንድን ነው ጉዳቱ? እያልክ የነበረው ሴቶችን ወደ አደባባይ ማውጣት ለምንድን ነው የሚፈራው? ኩዌሽን የሚደረገው አደባባዩ ያለውን ኦፖርቹኒቲ ለብቻ ለመያዝ ካልሆነ በስተቀር ያልኩ ቤት ይሄ እንደ ሰው ቾይስ ሊኖር ይገባል የሚለው ላይ ነው እኔ እንዳውም የማምነው። ላይክ ቾይስ እንዲኖርህ ያንን ኤክሰርሳይዝ ለማድረግ ደግሞ ሁሉም የሚያውቀው ኤኔብሊንግ የሆነ ኤንቫይሮንመንት ክሬት ሊደረግልህ ይገባል። ያ የሚደረግልህ በመማር ሊሆን ይችላል፣ ለተለያዩ ነገሮች ኤክስፖዝድ በመሆን ሊሆን ይችላል። ያንን እድል ባጣህበት ሁኔታ ኦልሬዲ ብቸኛው ያስተማረህ ፖይንት ማህበረሰብ ያስተማረህ ነገር ሆኖ ቾይስ ሜክ አድርጌያለሁ ብለህ ብትቀመጥ ራሱ ለእኔ ጥያቄ ውስጥ ነው የሚገባው። ሶ ማስጠበቅ የፈለግነው ኦርደር ለምንድን ነው? ለማንስ ጥቅም ነው ማስጠበቅ የፈለግነው? ለጋራ ጥቅም ነው ወይስ አሁን የምናስጠብቀው ኦርደር የሆነውን አካል ብቻ ባለመብት ተጠቃሚ የሚያደርግ ነው የሚለው ጥያቄ ውስጥ ይወድቃል። ያንን ስናስበው
እንዴት ነው ዓለም አሁን እየሄደችበት ያለው ሁኔታ የዓለምን ተው የኛ ህይወት ምንድነው የሚመስለው የሚለውን ስታየው የኢኮኖሚክ እንትን የሌላት ሴት አቅም የሌላት ሴት ኦር ዲሲዥን ሜኪንግ ፓወር የሌላት ሴት ወደዛ የሚመልሰን ይሄ ጥቃት ሰለባ ትሆናለች ምናምን የሚለውን በብዙ መልኩ ማየት እንችላለን። ምክንያቱም ያለውን ፓወር ኤክሰርሳይዝ የሚያደርግ እንትን ነው እየፈጠር ነው በዚህ በኩል ደግሞ ምንም አይነት ተገዳዳሪ ያልሆነ አንገቱን ሰብሮ የሚኖር አካል ነው እየፈጠርን ያለ ነው። ሶ ለኔ ሁሌም መብት ስለሆነ ብዬ ስለማስበው አንዳንድ ኤክስፕሌን ማድረግ ይከብደኛል። መብት ስለሆነ ነው በቃ መብት ስለሆነ የሰው ልጅ ስለሆነ እቺ ነው ያንን ነገር ኤክስፖርት መሆን ያለበት ኦፖርቹኒቲዎች ሊሰጣት የሚገባው እኛ ሜንቴን አድርገን ሄደ የምንፈልገው ስታተስ ኮ ለማን ቤኔፊት ነው ካልቸራችን ነው የለመድነው ነገር ነው ምናምን we changed እኮ በተለያዩ ሁኔታዎች በተለያዩ የማህበረሰብ ስቴጆች ላይ ተቀይረናል። ቅድም ያልኩህን ይሄ የሆነ ሰዓት ላይ ማህበረሰብ እንደዚህ አይነት የፖለቲካል ሲስተም ይጠቅመናል ብሎ የሚያስብበት ከዚህ ውጪማ አያስኬደንም ያለበትን ቀይሯል፣ ኢቮልቭ አድርጓል። ለሴት ሲሆን ለምንድነው ኢቮልቭ የማያደርገው? የማንንስ ቤኔፊት ስለሚነካ ነው። የየትኛው ስታተስ ኮ ሼክ ሲደረግ ማን ነው ፕሪቪሌጁን የሚያጣው ብለህ ስታየው የጋራ ከሆነ የምንኖርበት ዓለም የጋራ የሆነ ቤኔፊት ሊኖረን ነው የሚገባው አይደለ? ሶ ሼክ የሚደረገው ስታተስ ኮ ደግሞ የሆነን ሰው ነው የሚጎዳው። የሆነን ሰው ግን ወደ እኩል ፕላትፎርም ያመጣዋል። እዛ ጋ ነው መሰለኝ ክሊር የሚሆንልኝ ለኔ። ሶ ለምንድነው የሆነ ይሄንኛውን አካል ወደ እኩል መሮጫ ትራክ የማታመጣው? ፉክክር አይደለም ዓለም ግን እንደዛ ማድረግ ከሆነ ደግሞ እንደዛ ተደርጎ ከሆነ የሚታየው እኩል እንትን ፕላትፎርምን መፍጠር ነው መሆን ያለበት። ከዛ በኋላ በኢንዲቪጁዋል ኤፈርትስ የሚመጡ ዲፍረንሶች እሺ፣ ነገር ግን ኦልሬዲ በተለያዩ አሳሪ ልምዶች ያሰርከውን አካል ይሄው ነው የሚገባችሁ ደግሞ ብለው እዚህ ላይ ማሰር የምር ይሄ እኔ ባለመብት ነኝ እናንተ ጭሰኛ ሆናችሁ ኑሩ ቢልህ ትቀበለዋለህ ወይ? አፍተር ከሆነ አዌክኒንግ በኋላ እነዚህ መብቶች ደግሞ አይ ቲንክ መብት የሚባለው ነገር በጣም አጠያቂ ነው። እኔም ራሴ ሳስበው በጣም የሚገርመኝ ነገር ነው። አሁን ሰብአዊ መብት የሚባል ነገር ያው ፓርሻሊ ማህበረሰባችን ለሚፈልገው ነገር ይጠቀማል። ይሄም የሚካድ ነገር አይደለም። ለምሳሌ የሴቶች ጥያቄ ሲነሳ ያው የሰብአዊነት ጥያቄ ስለሆነ አብራቸው አንሱት እንጂ ይባላል። ከዛ ውጭ ደግሞ ሰብአዊ መብት የሚባለው ነገር ውስጥ ደግሞ ለምሳሌ ሰብአዊ መብት ተቆርቋሪ ብለን የምናነሳቸው ትልልቅ ዓለም አቀፍ ተቋማት አንዳንድ ለኛ የሚዘገንኑ ጉዳዮችን የዛ መብት ተቆርቋሪ ሆኖ ሲመጡ እናያቸዋለን። ግን ባይ ዲፎልት ኤቭሪዋን ለሰብአዊ መብት ይቆረቆራል። ከዛን የሴቶች መብት ሲሆን ግን ትንሽ ኮንፈርት ይነሰዋል። ይህንን እንትኑን ጥያቄውን ለማለሳለስ ሳይሆን ይህንን ምለው ብዙ ጊዜ ስለ ሴቶች መብት ሲነሳ በሌሎችም ዓለማት ላይ በተለይ ሴትን መብት አስከብረዋል ተብሎ የሚታወቁ ዓለማት በተለያዩ ዌቮች የሴቶች መብት ንቅናቄዎች ተደርገዋል እና እነዛ እየተከበሩ በመጡና ያ ኦርደር የጀንደር በጀንደር ሮል ምናምን የተሰራው ኦርደር ከፈራረሰ በኋላ የሆነ ዳር የሌለው ቅጥ ያጣ ሌላ የመብት ፍላጎትና ሌላ ደግሞ መብትን ክሬቭ የማድረግ ነገር ነው የመጣውና እነዚህ አይነትም በተለይ ከፌሚኒዝም ጋር የሚያያዝ ያው ፌሚኒዝም ያው የጾታ ጥያቄ ስለሆነ ማለት ነው። ከፌሚኒዝም ጋር የሚያያዙ ጉዳዮች መዳረሻቸው እኛም ሀገር ላይ መሰል ከሃይማኖት ከማህበረሰብ እሴት ምናምን ያፈነገጡ ነገሮችንም እንደ መብት እንድንቀበል ማስገደድ ነው የሚሉ ደግሞ እሳቢዎች አሉና ይሄንንስ እንዴት ነው ልናየው የምንችለው? እሺ እንትን ያሉ ጥያቄዎችን ስለሆነ ያነሳው not to be defensive ግን
የሴቶች መብት ጥያቄን ስናነሳ ይሄኛው ሳይድ ይነሳል እና ለኔ አንድ ሳይለንስ ማድረጊያ ቱል ነው ጥያቄው እንዳይነሳ ማድረጊያ። እዚህ ማህበረሰብ ውስጥ ስለ ሃይማኖት ስለ ካልቸር ስታነሳ ሴንሲቲቭ የሆነ ማህበረሰብ ውስጥ ጥያቄውን ያነሳው ሰው ዝም ብሎ እንዲቀመጥ ያደርገዋል ከሚል እሳቤ የመጣ ነው ብዬ አስባለሁ። ሁሌም ሰዎች ያንን ዲፌንድ በማድረግ ውስጥ እንሰምጥና አይደለም እኮ እንደዛ አይደለም እኮ የሚለው ዲፌንስ ውስጥ ሰምጥና ዋናውን የተነሳህበትን እንደ አንድ ኢትዮጵያዊት ሴት ያለኝን የመብት ጥያቄዎች ማስከበር ስራህን ትረሳዋለህ። ዲስ ዴይስ በተለይ በደንብ እየሆነ ያለው ፌሚኒዝምን ዲፌንድ ማድረግ ኦር ፌሚኒዝም እንደዛ እንዳልሆነ ኤክስፕሌን ማድረግ ውስጥ ጊዜህም ኦርጋናይዜሽኖች በጀትም የሰዎች ኢሞሽንም ሁሉ ነገር እዛ ላይ ይፈሳል ብዬ አስባለሁኝ። እና እኛ ሀገር ላይ አሁን ባለን ሪያሊቲ እንደዛ አይነት ጥያቄዎች አይደሉም እየተጠየቁ ያሉት። ክሊርሊ ሴቶች ሴት ስለሆኑ ከማህበረሰብ ዲሲዥን ሜኪንግ ሮሎች ከተጠቃሚነት ስትለው የሆነ ሰው ጠቃሚ ምናምን ይመስላል ከራይትን ኤክሰርሳይዝ ከማድረግ ያላቸው ኢንሄረንት ምንድነው ራይት ተገለዋል። ያ ይከበር ነው። ከዛ በየስቴጁ ስፔሲፋይ እያደረግከው ስትሄድ ይሄ የጀንደር ሮል ኢሹ ምናምን የሚመጣው እንጂ መጀመሪያ እንዳልኩ ከትምህርት ቤት ከመግባት ኦር መሬት በኦን የማድረግ ሀብት ኦን የማድረግ ጥያቄዎች ምናምን ነው አይደለ እያደረግነው የነበረው። እንደዛ ነው እየተጠየቀ ያለው። ግማሹ ደግሞ አትድፈሩ፣ አትጥለፉ፣ ፌሚኒን ጀኒታል ሙቲሌሽን አታድርጉ፣ አካላዊ ማንነታችንን ይሄ ቦድሊ ኢንተግሪቲያችንን የሚጥስ ነገር አታድርጉ የሚሉ ትግሎች ናቸው እዚህ ሀገር ላይ እየተነሱ ያሉት። አንዱ የጀንደር ሮል ቅድም እያልኩ የነበረው ኩዌሽን የሚደረግበት ምክንያት ያለውን ጀንደር ሮል አስጠብቆ መሄድ ስታተስ ኮውን አስጠብቆ እንደመሄድ ነው። ስታተስ ኮ ደግሞ ተጠብቆ እስከሄደ ድረስ ዘላቂ ለውጥ አይመጣም። ያንን ነው ለማንሳት ነው ጀንደር ሮሎች እየተነሱ ያሉት። ከዛ ውጭ ግን ወስደን ከሌላ ሙቭመንት ጋር የምናገናኘው ነገር እኔ ከሳይለንሲንግ ቱል ባለፈ አይታየኝም። ምክንያቱም እኛ እንደ ኢትዮጵያዊ ሴት ኢቭን ወደ አፍሪካ ምንም ሳንስበው እንደ ኢትዮጵያዊ ሴት ይሄ ነው ብለን ከምናነሳቸው ጥያቄዎች ውስጥ ፍራግመንትድ የሆነ ነገር አለ ብያለሁ። እዛ ፍራግመንትድ ጥያቄ ውስጥ ይሄ የምንለው እንደ ሃይማኖትም እንደ ካልቸርም ታቡ የሆነው ነገር ጥያቄ ሆኖ መጥቶ አያውቅም እስከማውቀው ድረስ አዌር እስከሆንኩት ድረስ በየትኛውም ስቴጅ ላይ። እንደዛ ባልሆነበት ሁኔታ እንደዚህ ገና ተርናውት ሊያደርግ ይችላል ብሎ ሳይለንስ ከማድረግ ባለፈ የምር ተቆርቋሪነትም ነው ብዬ አላስብም። ምክንያቱም የተለያዩ ሙቭመንቶች እነ ዲሞክራሲን የተለያዩ ሙቭመንቶችን ስንቀበል እነዛን ዌስተርን አይዲያዎች ናቸው እያልን ጥለናቸዋል ወይ? እነዛ ሲስተሞች ናቸው ኢንዲቪጁዋሎችን ኤኔብል አድርገው አሁን እያነሳን ያለነውን ሲስተም እየፈጠሩ የሄዱት አይደለ? የሴቶች ጥያቄዎች ጋር ግን ስንደርስ ይሄን እናመጣዋለን። ለእኔ ስታተስ ኮውን አስጠብቆ መሄድ የሚፈልግ ሲስተም ነው የሚታየኝ። አሁን ላይ ህዝቡ ብቸኛው ሜቢ ሊይዘው የሚችለው ነገር ሪሊጅን እና ካልቸር ነው። በተለይ ሪሊጅን ነው ተብሎ ስለሚታሰብ ሳይለንስ ከሃይማኖትሽ ያፈነገጥሽ እኮ ነው ሃይማኖትሽ እንደዚህ አይልም ከተባለች አንዲት ሴት ከላይ ያለውንም የአላህን ቁጣ ፈርታ ምድር ላይ የሚደርስባትን መወገር ፈርታ ዝም ትላለች የሚል ሆኖ ይቀራል። ስታተስ ኮን እያስጠበቅን ከሄድንባቸው ትልልቅ ቶሎች አንዱ ደግሞ ሃይማኖት ካልቸር፣ ሃይማኖትና ካልቸር በተለይ ሃይማኖት ክሊር የሆነ ስክሪፕቸር ያለው ሆኖ ሳለ ኢንተርፕሪቴሽኑ ያንን ያስጠበቅን የምንሄድበት አድርገነዋል። አተረጓጎም አለው፣ አስተምህሮ አለው አይደለ? ሁሉም ሰው የራሱ አሁን ወደ እስልምና ስመጣ ሼክ አለ፣ ከአስተማሪዎች አሉ። አረበኛውን ኢንተርፕሬት ማድረጉ ብቻ አይደለም
ስራ ላይ የምናውልበት መንገድ የሚያስተምሩን አሉ እነዛ አስተማሪዎች የፓትሪያርካል ሶሳይቲ ውጤት ናቸው። ሶ የነዛን የሃይማኖት ፕሪንሲፕልስ እነሱ በፊት የሚያደርጓቸው መንገዶች ኢንተርፕሬት እያደረጉ ፓትሪያርካል ሶሳይቲን ማስቀጠል ችለውበታል። እስላም ፓትሪያርካል ነው ብዬ አላስብም። ሌሎች ጓደኞቼም ጋር ስናወራ ሃይማኖታቸው ፓትሪያርካል ነው ብለው አያስቡም። የሚነሱ እንትኖች ይኖራሉ፣ የሆኑ አንቀጾች የሆኑ እንትኖች ምናምን። ግን with all that ይሄ እንትን ነው ኦልማይቲ አንጀስት ነው ብለህ ወደ ማሰብ ነው የምትሄደው። ባይዜ ፓትሪያርካል ካደረከው ኦር ያንድን ወገን የበላይነት የሚያስጠብቅ ካደረከው እምነትን ፍጹም የሆነው አምላክህ የሆነ አንጀስት የሆነ ነገርን ይሰራል ብለህ ማሰብ ነው ብዬ ሶ ኢንተርፕሪቴሽናችን ግን እነዛን ማኒፕሌት ለማድረግ ተጠቅመንበታል። ሶ ይሄ ግሩፕ አይደንቲቲስ በጣም በሚከበሩበት ማህበረሰብ ውስጥ እነዛን ግሩፕ አይደንቲቲ ዲቴክት የሚያደርጉ አሰራሮች ፓትሪያርካል ኢንተርፕሪቴሽን እንዲኖራቸው አድርጓል። ምክንያቱም የሚተረጉማቸው ስራ ላይ የሚያውላቸው አካል ያንን ፓትሪያርኪ ተጠቅሞ የመጣ ነው። ከዛ ውጭ ሜቢ ሲስተም የማያውቅ ሊሆን ይችላል። ከዛ ውጭ ደግሞ አይ ቲንክ የሴቶች ጥያቄ ስንል የወንድና የሴት ጦርነት ማለት አይደለም። አይ ቲንክ ይህንን የሚያዩ ሰዎች መገንዘብ አለባቸው። ዲስክሌመር ማደርገው ነገር ያው ስትራክቸር ነው። ስትራክቸር ለተለያዩ ቡድኖች የተለየ ፕሪቪሌጅ ሊሰጥ ይችላል። ለምሳሌ ፊውዳሊዝም ለእንትኖች ለላንድ ሎርዶች የተለየ እንትን ሊሰጣቸው ይችላል። ሁሉም ስርዓት እንዲያለ አቅም አለው እና ከዛ አንጻር ነው የምናወራው። ያው ወንዶች ደግሞ በተለየ መልኩ ሊጠቀሙ ይችላሉ በእነዚህ ስርዓቶች ውስጥ። ይህን መካድ አይቻልም። ግን ደግሞ በተወሰነ መልኩ መሻሻሎች አሉ ብዬ አስባለሁ። ለምሳሌ በከተሞች አካባቢ ብዙ ነገሮች እየተሻሻሉ እንደመጡ ይሰማኛል። ከዛም ባሻገር ኢቨን ይሄ ሴቶች እንደዚህ ወጥተው መብታቸውን የሚናገሩበት እድልና አጋጣሚ ማግኘትም ከሆኑ አመታት በፊት በጣም ከባድ ነበር ማለት ይቻላል። ብዙ ዱላ ቢኖረውም ማለት የነሱን ሳልክድና እኔ ትዝ ይለኛል ከ10 አመት ከ15 አመት በፊት በየቲቪው ስናይ የነበረው ጉዳይ በተለያዩ ማህበረሰቦች ውስጥ ሴቶች ላይ የሚደርሱ በተለየ መልኩ ሴቶች ላይ የሚፈጸሙ ጉዳዮችን እንሰማ ነበር። ለምሳሌ ይህ ግርዛት አለ፣ ሌሎች ጉዳዮች ማለት ነው። እና ከህልውና አንጻር ያው ጥያቄ እንግዲህ እያደገ ይመጣና የሆነ ሰዓት ላይ የሆነ ደረጃ ላይ መድረሱ አይቀርምና ከሄደበትን ፕሮሰስ ስናየው የሆነ ተስፋና እድል የለውም። ያለንበት ሁኔታ ብዙ ነገሮች አልተቀየሩም፣ አልተሻሻሉም። እሺ ካልተሳሳትኩኝ አይ ቲንክ አርቲክል 35 ስታወራ ሰምቻለሁ። ኪያ እዛው ተመሳሳይ ማህበረሰብ ውስጥ አንድ ወንድ ልጅ ህጻን ልጅ ተወልዶ ከሞተ ላይክ ሳያድግ ማለት ነው ሚስት ይታጭለታል ለሞተ ልጅ ማለት ነው። ላይክ ኦፍ ኤጅ ሲሆን ሊያገባት የሚችላት የጋብቻ እድሜው ደረሰ ሲባል ቢኖር ኖሮ የጋብቻ እድሜ ደረሰ ተብሎ ማለት ነው። ምን ያህል ባህሎቻችን እንትን እንደሆኑ በጣም ሜል ሴንተርድ እንደሆኑ ሌሎችም ይኖራሉ። ይሄንኛው አጋጣሚ በዚህኛው ትስለ ሶ ለሌለ ሰው ሴት ይታጭለትና የዛ ሰው ሚስት ናት። ከዛ ማንም የማህበረሰቡ ሰው ቢገናኛትም ቢወለድም ምናምን የሚወለደው ልጅ በዛ ሰው ስም ነው የሚጠራው። even a dead man is better than a woman alive። ከዚህ በላይ ይሄ ነገር እስከ ቅርብ አሁንም ያለ ካልቸር ሊሆን ይችላል። ስለ ሴቶች ስናወራ ኤፍጂኤም ኢሹ ነበረ የሆነ ጊዜ ልጅ ሆነንም ሲወራ ነበር። ዛሬም እየተወራ ነው። ጠለፋ በተወሰነ ደረጃ ቀንሶ ሊሆን ይችላል። የጾታዊ ጥቃት መልኩን እየቀየረ ነው የመጣው። ሪያሊቲያችን ጦርነትና ምናምን ሆነ። ጦርነትን ተከትለው የሚመጡ ጾታዊ ጥቃት ሆነ። ዓለም ዲጂታል ሆነች።
ሶ ጾታዊ ጥቃት መልኩን ቀይሮ መጣና ዲጂታል ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ሆኖ መጣ። ለውጥ የለም ልልህ አይደለም፣ ግን ስቲል ያሉትን ነገሮችን ስናወራ የዛሬ 20 ዓመት 30 ዓመት ሲወሩ የነበሩ በደንብ የተደራጁ የውመን ሙቭመንቶች ሲያነሷቸው የነበሩ ጥያቄዎች አሁን በህግ የመሬት ባለቤት እንድትሆን ሴት አስገድዶ መድፈር ወንጀል እንዲሆን ምናምን ያመጡት እነ ኢውላ ምናምን ያመጡት ሙቭመንት ሪዛልት ነው። ግን ህግ ራሱ ጸድቆ ኤፍጂኤም ወንጀል ነው፣ አስገድዶ መድፈር ያስቀጣል፣ አብዳክሽን ያስቀጣል፣ ልጆችን ያለ እድሜያቸው መዳር ሜሬጀብል ኤጅ ከሆነ ውጪ መዳር ያስቀጣል፣ በህግ ሆኖ ወጥቷል። የሆነ ታይም ላይ እነዛም አልነበሩም። አስገድዶ መድፈር ይቻል ነበር እንትን ማንም ይቀጣ የወንዱን ክብር መንካት ሆኖ ለወንዱ ካሳ እንድትከፍል ነበር የሚደረገው ድሮ። ሌጋሊ የተጻፈ ነው ያ ካሳ ነው የምትከፍለው ለወንዱ ማለት ነው። ህግ ላይ የተጻፈ ነው ምትይ? ያ መቼ ነው? የኃይለ ሥላሴ ዘመን ምናምን ይሾች ነው። ክሪሚናል ሎዎችን እንትንን አይቀጣም ነበር። አስገድዶ መድፈርን ማለት ህግ እንትን ሊል ይችላል፣ በህግ ያልተከለከለ ነገር ምናምን የሚባለው ሶ ቅጣት ካልተቀመጠለት ወንጀል አይደለም። ከዛ ውጪ ግን ካሳ ክብሯን ስለወሰድክ ለወንዱ ነው የምትከፍለው። ክሊርሊ ህግ ላይ ያለ የለም የሚለውን አሽድ ክላሪፋይ። ግን ካሳ ክብሯን ከነካ ካሳ ግን እንደምትከፍለው ተቀምጧል። እሷ ስሙን ካጠፋች ነው ወይስ ኖ? እሱ አስገድዶ አንድ ሴት አስገድደህ ብትደፍር አስገድዶ ደፋሪው በወንጀል አይደለም ተጠያቂ የሚሆነው፣ በሲቪል በፍትሐ ብሔር የዛን ሰውዬ ክብር ስላጎደፈ ካሳ ይከፍለዋል። አንድን ሰው ሞራል ብትሰድበው ክብሩን ብታጎድፈው ሞራል ካሳ እንደምትከፍለው ማለት ነው። ከዛ ውጭ ግን ሴቷን እንደ ሰው ቦድሊ ኢንቴግሪቲዋን ጥሰህ ምናምን ስለደፈርካት የሚል ኮንሰፕት አልነበረም ህጉ ክሪሚናላይዝ እስከሚያደርገው ድረስ። ህገ መንግስቱ አንድ ሰው ማጆሪቲን አቴን የሚያደርገው 18 ዓመት ነው ቢልም አዲሱ የፋሚሊ ኮድ ኢናክት እስኪደረግ ድረስ 2006 የቤተሰብ ህግ እስኪጸድቅ ድረስ ይሄ እንትን ከ18 ዓመት በታች የሆነን ልጅ ምናምን ለጋብቻ ብቁ ለመሆን 18 ዓመት ነው ምናምን የሚለው እስኪጸድቅ ድረስ ልታገባት ትችላለህ። ከ18 ዓመት በታች የሆነች ልጅ ምንድን አብዳክሽን ክሪሚናላይዝ እስኪደረስ ድረስ ጠለፋ አንዱ የትዳር መመስረቻ መንገድ ነበር ማህበረሰብ ውስጥ አይደለ? ከነዚህ ሙቭመንቶች እንቅስቃሴዎች በኋላ ጠለፋ ግን ወንጀል ሆነ። ሰው ከዛ በፊት በነበረው ግን ማህበረሰብ አጽድቆታል። ይጠልፋል፣ ሽማግሌ ይልካል፣ ይሰጡታል። ኢቭን አስገድዶ ከደፈረ ካገባት በቃ ተቀባይነት ያገኛል። ጠልፎ አስገድዶ ይደፍራታል፣ በቃ እንዳውም ሊያገባት ከተስማማ ሳይሳይ ተብሎ እንደዛ አይነት ነው። ሶ ፕሮግረስ ማድረጉን አሁን ላይ ኤፍጂኤም የሆነ ታይም ላይ በጣም በከፍተኛ ሁኔታ የሚወራበት የተለያዩ ሴቶች የሚንቀሳቀሱበት ይሹ ነው። አሁንም ሲወራ አፋርና ሶማሌ ምናምን እየተባለ ብቻ ይወራል። ከአፋርና ሶማሌ ባሻገር እዚሁ ቅርብኛ አካባቢ ያሉ የገጠር ምናምን ከተሞች ላይ ስቲል ፕራክቲስ የሚደረግ ይሹ ነው። ሴቶችን ትምህርት ቤት ብቁ ማድረግ፣ ትምህርታቸውን እንዲጨርሱ ማድረግ፣ ከዛ በኋላ የሚመጡ ኦፖርቹኒቲዎችን ለመጠቀም ነው አይደለ? እሺ ሴቶች በቁ፣ ወርክ ፕሌስ ሃራስመንትን አድሬስ አድርገናል፣ ወደ ስራ አለም መጡ፣ ጀንደር ፔ ጋፕን ኮንሲደር አድርገናል። ያሉን የኢንዱስትሪ መንደሮች ውስጥ የሚሰሩ ሴቶች አሁን በቅርብ በተደረጉ ጥናቶች የተለያዩ የጾታዊ ጥቃት ሰለባዎች ናቸው፣ በአሰሪዎቻቸው በቀጣሪዎቻቸው ማለት ነው። እንዲሁም ደግሞ ለተመሳሳይ ስራ የሚከፈላቸው ደሞዝ የሴቶቹ ያንሳል። ሌበር ሎ አለን፣ የሰራተኞችን ፕሮቴክት የሚያደርግ ህግ። ነገር ግን እነዚህ የፋብሪካ ሰራተኞች ካረገዙ እንዲያገቡ አይፈለግም። ካረገዙ ከስራ ይባረራሉ። ማተርኒቲ ሊፍ ግን አሶፍ ራይት የተሰጠ ነገር ነው። ሶ እንደዚህ አይነት ሪያሊቲ ውስጥ ነው የምንኖረው። ራይት ቱ ሄልዝ
ሂውማን ራይት ነው። ራይት ቱ ሪፕሮዳክቲቭ ሄልዝም እሱ። ከዛ ገጠር አካባቢ ላይ ያሉ ሴቶች ሁሌ ሪፍረንስ የምናደርገው ያው ለማህበረሰብ ከሚያበረክቱት አንጻር አይደል እርጉዝ ነው እናት ሲሆኑ ምናምን ያንን ሄልዝ ኬር ፕሮቫይድ የሚያደርግላቸው በየእንትኑ ሄልዝ ኬር ሊኖር ይችላል። ጥራት ያለው ተገቢውን የሆነ እንትን የሚያደርስ ሄልዝ ኬር ፕሮቫይድ እናደርጋለን ወይ? ሄልዝ ኬሩ ኖሮ ሪፈር መባል ካለባት ያንን ምቹ የሆነ ኢንፍራስትራክቸር አለን ወይ ስል በተለያየ መልኩ የመብት ጥሰቱ ላይ ኮንትሪቢዩት እያደረገ አይደለም። ሶ ይሄ ነው የምንኖርበት ሪያሊቲ። ሌሎች እንዳልኩ እንደ ይሄ ዲጂታል ፕላትፎርም ተጠቅመው ደግሞ የሚመጡ ጾታዊ ጥቃቶችንም ደግሞ መጥተዋል ከታይም ጋር ራሳቸው ቼንጅ አድርጎ ማለት ነው። እነዚህ ባሉበት ነው እየኖርን ያለ ነው። ቅድም የጠቀስኩልህ ህጎችም አንዱ የለውጡ ማሳያዎች ናቸው። ሜቢ እድሉ መጥቶ እንደዚህ ስለ ሴቶች መብት ማውራት መቻሉም አንድ የዛ ሙቭመንት ዊን ሊሆን ይችላል። ነገር ግን በየራሱ ደግሞ መልስ ያላገኙ ጥያቄዎች ላይ የሚደረቡ ጥያቄዎች እየመጡብን ሄዱት። ሶ የሆነ የአሸናፊነት መስመር ላይ ነው ምናምን ብዬ ሙቭመንቱ አላስብም። እንዳውም ፍራስትሬት የሚያስደርግ ስንት አመት ነው ይሄንን ተመሳሳይ ኢሹን የምናወራው የሚያሰኝህ ነው ያ አሁን ላይ ያለው አካሄድ ብዬ ነው የማስበው። አሁን ለምሳሌ ሰዎች ቢሰሟቸው በዚህ ዘመን እየተደረጉ ነው ብለሽ ልትናገር የምትችው ጾታዊ ማግለል ሊሆን ይችላል፣ ጥቃት ብቻ ይሆን ምን የትኛውን ጠርቼ በጣም ተላመድ ነው እና ክዋ ያረገንም አይደለ? አስገድዶ መድፈርም ካለን የመንግስት ስርዓት ጭምር ላይክ ሴቶቹ ተገደው ተደፍረው ነው የኛ ወታደሮች ተገለው ነው ምናምን የሚሉ ሪማርክ ከላይ ጀምሮ በሚሰጥበት ሀገር ውስጥ በእርግጥ ብዙ ላያስገርመን ይችላል ያሉ ጥቃቶች። ግን ባለፈው የአምነስቲ ኢንተርናሽናል ብቻ ቪዲዮዎች ወጥተዋል አይደለ? ከጦርነቱ ጋር ተያይዞ የነበሩ ጾታዊ ጥቃቶችን ዶክመንት ያደረገ ሴቶቹ የጥቃቱ ሰለባ የነበሩ ሴቶች አላየሁትም። በጣም ዘግናኝ ስለሆነ ገና ዲስክራይብ ሲያደርጉልኝ ግን በአካላቸው ላይ ሌላ ባዕድ ነገሮች ሁሉ እስኪጨመሩባቸው ድረስ የተለያዩ ጥቃቶች እንደደረሱባቸው ካስገድዶ መድፈር ባሻገር ማለት ነው። በጣም ዶክመንትስ እየተደረጉ ስለሆነ ነው ወይ እየሰማን ያለ ነው የምንለው። ብዙ የፌሚሳይድ ግድያዎች ሴቶችን በገዛ ባለቤታቸው ነው፣ ዶሜስቲክ ቫይለንስ ነው፣ በገዛ የትዳር አጋሮቻቸው ኦር ሌሎች ፓርትነሮቻቸው የሚደርሱ ግድያዎችን በጣም እየሰማን ነው። ጥያቄ ይሆንብኛል፣ አሁን ፕላትፎርሙ ኖሮ ስለምንሰማው ነው ወይስ ደግሞ ድሮም የነበረ ነው የሚለው ነገር ማለት ነው። በጣም ብዙ ዘግናኝ ነገሮች የሆነ ማህበረሰብ አካል እጁን መታጠብ ይፈልጋል። አረ እኛ ጋር እንደዚህ የለም፣ እኛ ጋር እንዲህ ስለለበስን እንደዚህ ስላል እንደዚህ ባለጌዎች አይቀርቡንም ምናምን የሚሉ ምን ለብሳ ነበር ኤግዚቢሽን ቆየ ትንሽ ቆየት ብሏል። ኦንላይን ቢገባ ሁሉም ሰው ሊያገኘ ይችላል። አለ የሙስሊምም ስምታ ያለ የሆነ ብሔር ስምምታ ያለ የሆነ አካባቢ የመጣም ይመስለንም ስም ማለት ነው። የሙስሊምም ስም አለ፣ ተጠቂዎችም አጥቂዎችም የተደፈሩ ሰዎች ማለት ነው። ሶ ይሄ አይ ሙስሊሙን አይመለከቱም። ጊዜ ኒቃብ የለበሰች ሴት ተደፍራ ሰምቻለሁ። ደፋሪዎችም ሴቶችን ያው ሁሌ የምናወራው በጣም ጭንቅ ሊለን የሚችለው ሊያስደነግጠን የሚችለው ፊዚካል የሆነ ጾታዊ ጥቃት ስለሆነ ብቻ ነው። ኢኮኖሚክ ጾታዊ ጥቃቶች አሉ። ሴቶች የትዳር አጋሮቻቸው ከድተዋቸው የአመታት ልፋታቸውን ዜሮ ሆኖ ሌላ የሜንታል ምናምን ሄልዝ ኢሹዎች እስኪደርሱባቸው የሆኑባቸውን ሁኔታዎች ከነዛ እጃችንን የምንታጠብ ማህበረሰብ ነን ወይ? ወደ ሙስሊሙ ካመጣሁ አብዛኛው አረብ ሀገር የምትሄድ ሴት ወይ አባቷ
ይሄ የራሷ ኢሚዲየት ፋሚሊ ኦር የትዳር አጋሯ ገንዘቧን በልቶት እሷ ኢኮኖሚክ እንትኔን እያሳደግኩ ነው ብላ በምታስብበት ሁኔታ ሙሉ በሙሉ ዜሮ ላይ ራሷን ያገኘችበት ሁኔታ አይተናል። ዌት ያንን የሚያደርገው ማን ነው? የሴት ፕሮቴክተር ነኝ፣ ሴቷ እንደውም ቁጭ ብላ ፕሮቫይድ ላደርግላት ነው የሚገባው ብሎ የሚሰብክ ማህበረሰብ ውስጥ ከዛ ውጪ ነው ብዙዎቹን ስንሰማቸው የሚያስደነግጡን እንትኖች አሉ። ግን አንዳንዴ በጣም ከሚገርመኝ ውስጥ የትዳር አጋር በፍላጎት ላይክ ኢንቲሜት ሆነህ የምትገባበት ቦታ ነው አይደለ? እንደዛ እንኳን ባይሆን ቤተሰብም እንኳን መርጦልህ ብትገባ ከዛ በኋላ ባለህ ሪሌሽንሽፕ ከሌላው ሰው በተለየ መልኩ የህይወት አጋር አድርገህ የምትጀምረው ሪሌሽንሽፕ ነው። ከዛ ትዳር መፍረስ ሲያጋጥም ልጆች ተያይዞ የሆነ የምንሰማቸው ኦር ያማክሩኝ ምናምን ጥያቄዎች ሲመጡ ያው ሎየር ሆኜ ፕራክቲስ ባላደርግም የህግ ባክግራውንድ ስላለኝ እንደዚህ አይነት ነገሮች ብዙ ይመጣሉና መለያየትም አብሮ መኖርም የማይቻልበት ሁኔታ ታገኛለህ። እንድፈታሽ ከፈለግሽ ይሄን ያህል ብር አምጪ፣ ከዛ ሲስተሙ ሰፖርት አያደርግህም። ሸሪዓ ኮርቶች ምንድን ነው የሚሰሩት የሚለውን ግራ ይገባኛል። አንዲት ሴት ያ በእስልምና አሁን ባል ነው የሚፈታው፣ ግን አብራ መኖር ካልፈለገች ሌላ ሲስተምም አለን አይደለ? እሱን አዌር የማድረጊያ ምንም ሲስተም የለም። ተገቢውን የሆነ ኢስላሚክ ኖሌጅም የማሳወቅ ሮል ፕሌይ የሚያደርግ አካል የለም። ግን ብዙ ሰዎች በዛ መልኩ ማኒፕሌት ይደረጋሉ፣ ራሳቸውን ሉዝ ያደርጋሉ። ኮንሲደር አናደርገውም። የሆነ ከጾታዊ ጥቃት በጣም የራቅን ማህበረሰቦች፣ እስልምና ከዛ ላይ የጠራ ሊሆን ይችላል፣ ሙስሊሞች ግን ከዛ የጠራን አይደለንም። እኛ ማህበረሰብ ውስጥ ብዙ ሴቶች በተለያዩ ዶሜስቲክ ቫዮለንስም እንትን ምንድነው ተጠቂዎች ሆነ ታገኛቸዋሉ። እንዳልኩ የኢኮኖሚክ እንትንንም ሉዝ ማድረጊያ ብዙ አይነት እንደዚህ አይነት ሲስተሞች ቢውልድ ተደርገዋል። ግን የማህበረሰብ ጥያቄ አይደለም። ሶ ወይ ቁጥባ ላይ አይነሳም፣ ኢቭን ለዲስከሽን ቅርብ አይደለም። ኦር እኔ ጂቢቪና ኢስላም ብሎ የሚያስተምር አንድም ሰው አጋጥሞኛ ያውቅም። አስገድዶ መድፈር በእስልምና ምን አይነት ህክም አለው ብሎ የሚያስተምር ሰው አጋጥሞኛ ያውቅም። ኦር እንደዚህ አይነት ጥቃት ግን ማህበረሰብ ውስጥ እየደረሰ እያየነ ያለ ነው ነገር ነው። እኛ ግን እጃችንን ታጥበን ከዚህ ንጹህ ነን ምናምን ማለት ነው የምንፈልገው። ሶ ብዙ አይነት ነገሮች ይፈጠራሉ። አክኖሌጅ ግን አናረጋቸውም፣ እንደ ጥቃትም አንወስዳቸውም። ብናነሳ ደስ የሚለኝ ነገር ብዙ ጊዜ በተለይ ሴቶች በተለየ መልኩ ኢቭን በሚኒስትር ደረጃ ጉዳያቸውን የሚያይ ስትራክቸር አለ፣ ብዙ ትኩረት እንደሚሰጠው ምናምን ይታሰባል። ስትራክቸራሊ ማለት ነው። መዋቅራዊ ስያሜዎች አሉ ለሴቶች ብቻ። የወንዶች ሚኒስትር የሚባል የለም፣ ግን የሴቶችና የህፃናት ምናምን የሚባል አለ እና በዛ ልክ ሴቶች በስርዓት ውስጥ የደረሰባቸውን ነገር እንዴት ነው ስርዓቱ ሊንከባከባቸው ስልሽ እንዴት ነው ወደ ሆነ አይነት ተመጣጣኝ ሁኔታ ሊያደርሳቸው ይገባል ከሚል ስሜት ይመስለኛል እነዚህ አይነት ስትራክቸሮች የሚቋቋሙት። ግን ደግሞ እነዚህ አይነት ስትራክቸሮች ከዛ ውጭ ሴት ግለሰቦችም ደግሞ በተለያየ መንግስታዊ መዋቅር ውስጥ መሳተፋቸው የሴቶች መብትና ጥያቄ እንደተፈታ ወይ እንደተመለሰ የሚታይበት ሁኔታ ይሄ የሚታይበት ሁኔታ አለ እና ይሄ ምን ያህል ትክክል ነው? ይሄ ደግሞ ከዛ ባሻገር ደግሞ ሴቶች በእነዚህ ቦታዎች ላይ ሪፕሬዘንት መደረጋቸው ያው ግለሰቦች ናቸው በእርግጥ ግን ያው ሴቶች መሆናቸው ይለያቸዋል እና ምን የተለየ ያመጣው ለውጥ አለ? ሴቶች በተለያዩ ሁኔታዎች ውስጥ መወከላቸው በእርግጥ አንድ ጥያቄ እንደተመለሰ ያሳየናል። እንደዚህ አይነት ቦታዎች መገኘታቸው ግን ውክልናው በራሱ የሴቶችን ጥያቄ ለመመለስ አመርቂ ነገር ነው ወይ የሚለው
መዋቅራዊ በሆነ መልኩ የሴቶች ሚኒስቴር ብሎ እስከታች የሴቶች ጉዳይን የሚያዩ አካላት መኖራቸው ቲንክ ሲስተሙ ሲዳዋን ምናምን ሲፈርሙ ሲስተሙ ራሱ ስላመጣው ይመስለኛል። ኦኬ ምን ሲፈርሙ? ይሄ የኢንተርናሽናል ዶክመንቶች አሉን ከመብቶች ጋር ምናምን ተያይዞ አንዱ ምንድነው ኮንቬንሽን አጌንስት ዲስክሪሚኔሽን ኦን ኤሊሚኔሽን ኦፍ ዲስክሪሚኔሽን አጌንስት ውመን ሌሎችም የተለያዩ ኮንቬንሽኖች ላይ የሴቶች መብት ኢሹዎች ሲነሱ ኮሚትመንቶች ይገባሉ ሀገራት። አንዱ እንደዚህ ጾታን በተመለከቱ ኢንቮልቭ የሚያደርጉ ተቋማትን መመስረት ነው። ከዛ ጀንደርን ደግሞ በሁሉም ሲስተም ኦር ስትራክቸሮች ውስጥ ሚኒስትሪ ማድረግ። አሁን ጀንደር ምንድነው የሴቶችና ምናምን ጉዳይ ብቻ ሚኒስቴር ብቻ አይደለም ያለው ሁሉም ኦፊስ ሜቢ ፋይናንስ ምናምን ጀንደር ምናምን ሚል ዲፓርትመንት ኦር ምናምን ሊኖረው ይችላል። አይ ቲንክ ሁሉም አላቸው። አሁን በዩኒቨርሲቲ ደረጃ እንደዛ አላቸው እና ያ ስትራክቸራሊ እነዛ ነገሮች መኖራቸው ጥሩ ነው። ጉዳይ ነው ብሎ የሚይዝ ይሄንን ማሳካት አለብኝ የሚል ሳያሳካ ሲቀር ተጠያቂ የሚሆን ምናምን አካል መኖሩ ግን መሬት ላይ ያለው እውነታ እንደዛ ነው ወይ? ወደ ኋላ ልመልስና የተወሰነ የተለያዩ የሴት መብት ጥያቄ በየስቴጁ ለምንድነው ሰክሰስፉል ያልሆኑት መኖራቸው ለምን ጠቀመ ተብለው ከሚተቹባቸው ነገሮች አንዱ ስርዓትን ዝም ብለው ያንን ያለውን ስርዓት እየደገፉ ከማለፍ ባለፈ የምር የሴቶችን የመብት ጥያቄዎች የሚመልሱ እየሆኑ አልነበረም ነው። አሁንም ያሉን ስትራክቸሮች የምር የሴቶችን ጥያቄ የሚመልሱ ናቸው ወይ ወይስ ለሚያገለግሉት ስርዓት ማገልገል የነበረባቸው ህዝብ ሆኖ ሳለ ለሚያገለግሉበት ስርዓት ታማኝነታቸውን ነው የሚያረጋግጡት? ኢንዲቪጁዋሎችም እንደ ስትራክቸር ያሉ አካላት ሳድሊ ሰዎች የሆነ ፖዚሽን ሲይዙ ሴቶች ሲሆኑ ብዙ ሮሎችን ብዙ ኃላፊነቶችን እና ብዙ ደግሞ ህዝቡ ኦር እንደ አሁን የሴት ሙቭመንት የሆነችን ሴት ፖዚሽን ላይ ሳይ የሚጠብቀው ነገር አለ። አንድ ወንድ ሲሆን ሜቢ ፋይናንስ ሚኒስተር ምናምን ተብሎ ከሆነ ያለው ፋይናንስ ሚኒስተር ያለውን ሮል እንዲወጣ ብቻ ነው ኤክስፔክት የሚያደርገው። ሴት ሰዎች ግን ፖዚሽን ላይ ስናገኝ ከራሷ ባለፈ ከራሷ ስፔሲፊክ የስራ ኃላፊነታቸው ባለፈ የሴቶች ጥያቄዎችን የሚያነሱ የሚያስመልሱ ሰዎች እንዲሆኑልን እንፈልጋለን። ያ ተደራራቢ ሮል የኛ ስርዓቶች ወደ ሀገራችን መልሰን የኛ ስርዓት በተገነባበት መንገድ የሚሰራ አልሆነም እስካሁን። ሞር ለሾማቸው ስርዓት ታማኝነትን እንጂ ለሴቶች ኮዝ ታማኝነትን አይደለም የምናየው። ብዙ ጊዜ ከጦርነቱ ጋር ተያይዞ የተለያዩ ጾታዊ ጥቃት ጉዳዮች መንግስት እንዳቋም የያዛቸው ጉዳዮች ጋር የሴቶች መብት ጥያቄ ተቃራኒ የቆሙ እርምጃዎች ጋር የተለየ አቋም ሲይዙ አላገኘናቸውም እነዛን ሴቶች። ይሄ ትክክል ነው ወይ አይደለም? አይ ቲንክ ኢንዲቪጁዋል እንትን ነው። እኔ ፐርሰናሊ አንድ ሴት ያገኘችውን ኦፖርቹኒቲ ተጠቅማ ወደፊት ከመጣች በተለይ መንግስት ምናምን እንትን ግዴታ አለባት፣ የሞራል በቃ ግዴታ አለባት። ሪፕሬዘንት የሴቶችን ኮታ ይዘህ ስትመጣ ከቁጥር ባለፈ ይዘህ የምትመጣው ኮዝ አለ። ያንን ለማሟላት እንግዲህ ሜቢ የሴቶች ጥያቄ በተወሰነ ደረጃ ተመልሰዋል ብለን እስከምናስብበት ፖይንት ያንን ደብል በርደን እናሸክማቸው ይገባል፣ ሊወጡት ይገባል ብዬ አስባለሁኝ። ነገር ግን እኛ ሲስተም ላይ ያ ነገር የለም። ጥሩ ነው ሴቶች እዛ ቦታ መኖራቸው፣ ካለመኖር ይሻላል። አትሊስት ኢንዲቪጁዋል ውመን ኢምፓወርድ እየሆኑ መጥተዋል። ኢምፓወርመንቱ የት ድረስ ነው የሚለው ጥያቄ ቢሆንም ማለት ነው።
ነገር ግን የነሱ እዛ ቦታ ላይ በስቶ መታየት ፕራክቲካሊ የሴቶችን ጥያቄ የሚመልስ አለመሆኑን አይተናል። ምንም ሌላ እንትን ሳይን ሀገራችን ላይ ባለው ሁኔታ አይተናል። ከሲምቦሊክ ከሆነ ኦር ኮታን ከመሙላት ያለፈ የሆነ ሪፕሬዘንቴሽን እንዳልሆነ አይተናልም ተነግሮናልም ይመስለኛል። አዲስ መንግስት ምናምን ሲዋቀር ከለውጥ በኋላ ካቢኔው 50% ውመን ሆነው ጠቅላይ ፍርድ ቤት ፕሬዝዳንት ሴት ሆኑ። ብዙም አልቆየም ግን እኮ እሱን ልመጣል ነው። እዛ ደረሰና በቃ ይሄ ወይ ሴቶችን ጥያቄ ራስ ኮንሲደር የሚያደርግ ስርዓት ሊመጣ ነው መሰል ምናምን ሪፕሬዘንቴሽኑ አልን ወይ ተስፋ ያረገም ይኖራል ምናምን። ከዛ ምርጫ ተደረገና አዲስ ካቢኔ ተዋቀረ። ወደ 7 ከ20 ምናምን ሚኒስተርስ ወደ 27 ወረደ። የሴቶች ቁጥር ከ10 ምናምን ወደ 7 ወረደና መውረዱ አይደለም እኔ በጣም ውስጥ የቀርቶ እንትን እምለው ሰዎች በብቃታቸውና በፐርፎርማንሳቸው ይሾማሉ ከዚህ በኋላ የሚለው ስቴትመንት ለሌላውም ሊሆን ይችላል የተጠቀሙት። እኔ ሴቶች ጋር መጥቶ ታየኝ። ድሮ ኮታን ለማሟላት ነው ያመጣችኋቸው ብቁ ሴቶች ስላልነበሩ ነው ወይ? ቮት ወይም ድጋፍ መግዣ ነበሩ ወይ ሴቶች እዛ ቦታ ላይ ሲመጡ የሚለው በጣም ጥያቄ ይሆንብኛል። እና ያንን ሞመንት አረሳውም። ኢቨን ባለን 7 እና 8 በየጊዜው የሚፈራረቅ የካቢኔ ቁጥራችን የምር ሴቶችን ጥያቄ መመለስ ችለናል ወይ? አልቻልንም። ከ20 ግማሽም እያለ አልተቻለም። ሴቶች ብቻ የሆነ ፖዚሽን ላይ መምጣታቸው እንደዛ አይነት ጥያቄዎችን መልስ እንደማይሰጠን ማሳያ ነው። ስርዓት ነው መለወጥ ያለበት። ስርዓት ሲለወጥ ብቁ ሴቶችን ወደፊት ማምጣት ከቻለ ግሬት። ስርዓት ሲለወጥ ግን ወንዶችም መጥተው ቢሆን ያንን ቼንጅ ማምጣት ይችላሉ ወይ? አናደር ኩዌስችን። ስርዓት ከሆነ የተለወጠው ባይ ኔቸር ሪፕሬዘንቴሽንን ያረጋግጣል፣ ቁጥርንም ባላንስ ያደርጋል። 50-50 በሆንበት ሀገር ላይ 50-50 ልናይ ኖርማል በቃ ይሄ የጀንደር ሪፕሬዘንቴሽኑ ኩዌሽነብል ያልሆነ ይሆንብሃል። ፓርላማ ገብታ 400 ወንድ ማታይበት ሊሆን ይችላል። ከዛ ደግሞ ሪፕሬዘንቴሽኑ ራሱ ደግሞ ሚኒንግፉል ይሆናል። ሁለቱም መምጣት ይችላል ለውጡ ስር ነቀል ሲሆን። እንደዛ እስካልሆነ ድረስ ግን የምናየው የቁጥር ሪፕሬዘንቴሽን ከቁጥር ያለፈ የሴቶችን መብት ጥያቄ ኦር እንደ ማህበረሰብ ያለብን የጀንደር ኢኳሊቲ ጥያቄ መልስ ለብቻው ሊያሰጠው ይችላል የሚለውን አላምንም። ግን አሁንም በመኖራቸው አንድ ስቴፕ ነው መኖር አለባቸው። አንድ ወንድ ሲመጣ ኩዌሽን እንደማይደረገው እዛ ሪፕሬዘንት ማድረግ መቻላቸው ኮንስቲትዩሽናቸውን ሊሆን ይችላል ሪፕሬዘንት የሚያደርጉትን ማህበረሰብ ሊሆን ይችላል። ጀንደር ሪፕሬዘንቴሽኑን ሳይሆን እንደ ሰው ግን እዛ ቦታ አግኝተው መጥተዋል ወይ የሚለው እሱም አንድ ጥያቄ ነው። አንድ መልስ ላግኝቶ ሊሆን ይችላል። ኳሊፋይ የሚያደርጉ ሪፕሬዘንቴሽኖች፣ ድምጽ መሆን የሚችሉ ሪፕሬዘንቴሽኖች የሚለው ያለውን አጠቃላይ ሲስተም ለዛ ክፍት መሆን የሚጠይቅ ይመስለኛል። ያለውን ሲስተም ኩዌሽን ስታደርግ የሚያስወግድ ሲስተም ከሆነ ስቲል እነዛ አይነት ጥያቄዎችን ለማምጣት ደፋር ልትሆን አትችልም ብዬ አስባለሁ። አንድ 2 ጥያቄ ነው የቀረኝ። ፌሚኒዝም ለሴቶች ጥያቄ የሴቶች ጥያቄን ለመመለስ የተለየ ጠቃሚ አይዲዮሎጂ ይሆናል? እንዳንድ ፌሚኒስት ያንን እንደዛ ብዬ ነው የማስበው። ለምንድን ነው ይሄ ከላይ ቅንጣቢውን ማስተካከል የሆኑ ጥያቄዎች ናቸው። ሌሎችም ስል ይሄ ብለን የምንዘረዝረውም አይደለም። ውመን ራይት ሙቭመንት ወይም የሴት መብት ወይም የጾታዊ መብት እኩልነት ምናምን እያልን ምንሰያይማቸው የምናሽሞነሙናቸው ስያሜዎች ለእኔ ፌሚኒዝም ሲሆን
የፓወር ስትራክቸር ነው ስታተስ ኮን ኩዌሽን የሚያደርግ ሙቭመንት ነው። ሶ ስታተስ ኮን ኩዌሽን የሚያደርግ ወይም ፓወር የት ነው ያለው፣ ማን ነው ሆልድ እያደረገው ያለው፣ ማን ነው ኤክሰርሳይዝ እያደረገ ያለው የሚለውን ኩዌሽን ስለሚያደርግ እንደን መልሱ ደግሞ የሴት ሰብአዊ መብቶች መከበር መልሱ ከዛ ነው የሚመነጨው። የሆነ ለውጡ ስር ነቀል መሆን አለበት ብዬ ማምነው ከላይ ሲምፕተሞችን አክሞ የሚቀር አይደለም። ሴቶች ትምህርት ቤት መላክ፣ ሴቶችን ጾታዊ ጥቃትን መቀነስ ምናምን አይደለም። ያለውን የፓወር ኢምባላንስ የሚያስተካክል ፕላትፎርም የሚፈጥር ሙቭመንት ነው የሚያስፈልገው ብዬ አምናለሁ። እና ሶ ፌሚኒዝም ኩዌሽንስ ፓወር ሶ ዌር ዳዝ ዘ ፓወር ላይ የሚለውን አይደንቲፋይ አድርጎ ያንን ከስር መመለስ የሚፈልግ ስርዓት ስለሆነ ለኔ ፌሚኒዝም አንሰርስ ዳት ይሄን ፓወር ስታተስ ኮን ኩዌሽን ከማድረጉ ጋር ማለት ነው። የሴቶች ጥያቄ ብዙ ጊዜ ባለቤቶቹም ሴቶች ናቸው። ኦብቪየስሊ ያው የአንድን ጥያቄ ራሱ ባለ ጥያቄው ወይ ደግሞ በደልና ጭቆና እየደረሰበት ያለ አካል ነው ሊጠይቀው የሚችለው። ግን ደግሞ የሌሎች ወገኖች እገዛ በተለያዩ ዓለማት እንደታዩት የፖለቲካል ንቅናቄዎች የሌሎች ሀገራት እገዛ፣ የሌሎች ሰዎች ወይ ደግሞ ቡድኖች እገዛ ያስፈልጋል። ለምሳሌ ሰሞኑን አንድ እንትን እየሰማኝ ነበር። አንድ ይሁን እንደ ኢንተርቪው ነገር ወይ የፓነል ነገር ነው እና አንዴ 60ዎች ውስጥ ሲታገል የነበረ ሰውዬ ሲያወሩ ነው የሰማቸው እና ይህ አብዮት ከተሳካልን ገና ፍልስጤምን ሄደን ነጻ እናወጣለን ምናምን ሲሉ ሰማቸው እና በጣም ገረመኝ። እና የሴቶችን መብት ከማስከበር አንጻር ከወንዶች ምን ትጠብቃላችሁ ነው ጥያቄ። ራሳችን ሌላ ቡድን የቤት ስራ የለም በዛ እንውሰደውና የችግር አካል ነን የመፍትሄ አካል ነን የሚል ሀሳብ ነው ያለኝ። ሶ የሆነ ሌላ ቡድን የሚባል አካል የለም። ማህበረሰብ ነው ችግር ውስጥ ያለው፣ ማህበረሰቡ ራሱ ነው ችግሩን እየፈጠረ ያለው። ሶ ያው ነው ደግሞ መልሰው የሚፈታው። እንዳልከው ሞር ፔኑ የሚሰማው አካል ሊነሳ ይችላል። ሲነሳ ጥያቄውን ሊያነሳ ይችላል። ከዛ ቡድን ውስጥም ደግሞ ሞር ኤክስፖዠር ያለው ሊሆን ይችላል። እንዴ ሙሉ ሴቶችም አይደለማ ጥያቄውን እያነሱ ያሉት ኦር ጥያቄውን እየተረዱ ያሉት። ሶ ያ ራሱን የቻለ እንትን ይሰጠናል። ከዛ ባለፈ ግን የምር የምንፈልገውን ለውጥ ለማየት ሁሉም የማህበረሰብ አካል ችግር ፈጣሪዎች ብቻ ነን ብሎ ራሱን ማግለል የለበትም። ወንዱ ኦር የሴት መብት ጥያቄ የሚያነሳው አካል አይ እነሱ ችግሮቹ ናቸው፣ ሶ መፍትሄውን እኛ እንፈልገው አይነት ከሆነ አሁን ያለንበትን ይሄ መከራከር ዲፌንድ የመደራረግ እንጂ መልስ የምናገኝበትን ወይ መፍትሄ የምናገኝበትን እድል ላንፈጥር እንችላለን። ሶ እንትኑ መልሱ ያለው ሁለቱም ኮላብሬት አድርጎ መስራቱ ላይ ነው። ሜቢ አሁን ያለንበት ስቴጅ መተማመኑ ላይ ሊሆን ይችላል። እያየናቸው ያሉ ነው እያስፈሩን ያሉ ክርክሮች ሜቢ የዛ አካል ሊሆኑ ይችላሉ። ችግሩ እንዳለ በተወሰነ ደረጃ ሴቶች አምነናል ብንል እዛ የችግሩ አካል የሆኑት ወንዶች ማመን አለባቸው። ሌላ ማንም የለም፣ ወንድና ሴት ነው ያለ ነው አይደለ? ሶ ያንን መተማመን መቻል አለብን። ከዛ በኋላ ግን መፍትሄው አካልም እኛው ነን የሚለውን እስካላመንን ድረስ ሴቶች ብቻ ስለ ሴት መብት ስላወሩ ስለ ሴት መብት ስለታገሉ ለውጥ ሊመጣ አይችልም። እንዳውም ሬዚስት የሚያደርግ ሌላ ፓወር ይሆንና ይሄ የመልስ ምት መሰጣጠት ብቻ ሆኖ ይቀራል። ስለዚህ ወንዶች አታጥቁን ምናምን ከሚለው ሮል የሴት መብት ተከራካሪ ቡድኑ ከዛ ጥያቄ ባለፈ ላይክ ይሄ ነው ችግር ያለው ይሄን አብረን ሰርተን እንቀይረው ወደሚል ዲስከሽን መምጣት መቻል አለብን። ኢዚ ነው ወይ? አይደለም። የምናውቃቸው የራሳችን ሰዎች ፋሚሊዎቻችን
የስራ ባልደረቦቻችን አብረን እኩል የተማርናቸው ሰዎች ጋር እንኳን ተነጋግረን የማንግባባበት ጉዳይ ነው። ለምንድነው ስታተስ ኮ ነው ሼክ የሚደረገው? ፕሪቪሌጅ አለኝ ብሎ የሚያስብ ያለው አካል ነው ቁጭ ብሎ እናውራ እያልክ ያለው። ሜቢ ለሴቶች መብት ሲሰጥ ከኔ ተቦጭቆ ነው ብሎ የሚያምን አካል ጋር ነው እያወራ ያለው። ኢቭን ሴቶች ሆነው ደግሞ እዚህኛው ሲስተም ላይ ያሉትን አካላት ስታይ ኖ ይሄ የኖርኩበት ያለሁት ሲስተም ትክክል ነው this is how it should be ብሎ የሚያስብ ሃይማኖቴ ወይም ካልቸሬ ይሄንን ነው ዲቴክት የሚያደርገው ሰው በቃ ይሄ ነው ብሎ የሚያስብ ሰው ጋር ነው እያወራ ያለው። ምክንያቱም የሴቶች ራይት ሙቭመንቶች ሬዚስታንስ የሚያጋጥማቸው ከወንዶች ብቻ አይደለም ከሴቶችም ከራሳቸው ነው እንደ ማህበረሰብ አካል። ሶ ከነዚህ ጋር ሁላ ቁጭ ብለህ የምትተማመንበት መሆን አለበት። ቁጭ ብሎ መተማመኑ ሜቢ እንደምናየው በዲስክ እንትን ሁሌ በክርክርና ምናምን ተማምነህ የምታልፈው ነገር አይደለም። ለመገንባት አመታትን አመታትን ምናምን የፈጀ የማህበረሰብ ስሪት ባንዴ ብድግ ብሎ በሆነ ዲስከሽን በሆነ ትሬኒንግ ምናምን እንደማይፈታ ያየ ነው ኦሬዲ። ሶ ጊዜ ወስድ ይሆናል ግን ለውጥ ሊመጣ ራሱ የሚችለው እንደዚህ አይነት የጋራ የሆነ መስማማት ላይ ከደረሰን ብቻ ነው። ካልሆነ ወደ ጦርነት እንሂድ ካልሆነ በስተቀር ማለት ነው። እንደዛ ከሆነ ደግሞ እንግዲህ ሁለት ጾታ ነው ያለው የትኛው የቃላት ጦርነት ወይስ መልሰ የቃላት ጦርነቱ ሜቢ መግባባት ላይ የሚያደርሰን ከሆነ እሰየው። ግን የሆነ ይሄኛውም የራሱን እንትን ፖይንት አስረግጦ ማውጣቱን ይሄኛውም እንደዛው ስቲል ተቃርኖዎችን እያሰፋ የሚሄድ ከሆነ ግን አሁንም እንትን ይልብኛል። እኔ ምንድነው ጥቅሙ ያሰኛኛል። አንዳንድ ሁኔታዎች እንደዛ እየሆኑ ስለሆነ ማለት ነው። የኔ ጀግና ይላል ይሄኛውም ያኛውም እንደዚህ ሰው አሁንም ክፍተቱ እየሰፋ ይሄዳል። ግን በተወሰነ ደረጃ እነዛ ኮንቨርሴሽኖች እዛ ጋር ካለው ሰው በተጨማሪ ሌላን ሰው ግን ሊቀይሩ ይችላሉ። ኦኬ ሜቢ አንዳንዱ የሚከፈትለት ቅርቡ ያለው ሰው ጥቃት ሲደርስበት ምናምን ሊሆን ይችላል። እንደዛ ባይሆን ጥሩ የሆነ ሁሉም ሰው ራሱ የሚለው ሰው ጋር ሲደርስ ሊሆን ይችላል ጥቃትን የሚረዳው ኦር የሴቶች መብት ጥያቄ ለካ ጥያቄ ነው ምናምን የሚለውን እንትን የሚለው ያንን ሁሉ የሚረዳ ምናምን ሰው ደግሞ ቤት ገብቶ ኪችን ውስጥ አግዘኝ ሲባል እሱ ጋር መድረሱን ሲያይ ነው ጥያቄውን ኩዌሽን ሊያደርግ የሚችለው ሜቢ። ከዛ ያለፈ ስትራክቸራል የሆነ ለውጥ ሊመጣ የሚችለው እኛ ማይንድ ጋር ያለው ነገር ሲስተካከል ይመስለኛል። ስለ ጾታዊ ነገሮች ያለውን ኢምባላንስ ፓወር ኢምባላንሱን መረዳት ስንችል። ለነበረን ቆይታ አመሰግናለሁ። በጣም አመሰግናለሁ። እንዴት ነበር? የመጨረሻው ጥያቄ እንዴት ነበር? ውስጥ ቢገባ ነው። ጥሩ ነው። ሁሌም ሙሉ በሙሉ የሚሰማህን ነገር ለመናገር ማህበረሰብ ቫልዩ ናቸው የምትላቸው ነገሮች ሊሚት ያደርጉሃል። ግን ሜቢ በጣም መብት ነው አድርጌ ነው ማስበው ብዬሃለሁ አይደለ? ሶ ላይክ መብቴ ነው ምናምን ማለት መብቴን አያሰጠኝም ኦር ኤክሰርሳይዝ እንዳደረግ እድል አይሰጠኝም። ሶ እሱን ሌላ ሰው ሊያምን በሚችለው መልኩ ማስረዳት መቻል አለብህ። አይ ቲንክ ዛት ዘ ፖይንት መሰለኝ። አንተ አዌር ነህ ታውቃለህ ይሄ ነገር ያንተ መብት እንደሆነ። ግን አብረህ የምትኖረው ማህበረሰብ ያንን እኩል አብሮህ ሊያምን ካልቻለ ምንም ነው የሚሆነው የምታወራው የምታረገው ነገር ምናምን ይመስለኛል። እናመሰግናለን። የነበርነው ከኡርጂ ቢሶ ጋር ነበረ። የህግ መምህር ናት በሀረማያ ዩኒቨርሲቲ። ከዛ ባሻገር ደግሞ የሰብአዊ መብት ተሟጋች ነች በሴቶች ጥያቄዎች ዙሪያ ማለት ነው። እንግዲህ ስለ ሴቶች ጥያቄ በሀገራችን ያለውን የተለያየ መልክ አሳይቷቸዋል ብለን እናስባለን። ይሄ ቆይታችን ሌሎች ሀሳቦች ካሏችሁ ደግሞ
እንቀበላለን። እስከ ሳምንት ቸርን ሰንብት ምትይው አንቺ ነሽ። እኔ እስከ ሳምንት ነው። እስከ ሳምንት ቸርን ሰንብት።